ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የታላቁ ደብረ ባህሪ የቅዱስ አባ ጊዮርጊስ ዘጋስጫና የአባ በጸሎተ ሚካኤል ገዳም አበምኔት፣ ክቡራን አበው የአድባራቱ አስተዳዳሪዎች፣ አበው ካህናት፣ ወንድሞች ዲያቆናት፣ ምእመናት ሁላችሁ በእግዚአብሔር ሰላምታ እንደምን ዋላችሁ? አሜን። ምህረትና ቸርነቱን አብዝቶ እስከዚህች ጊዜ ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለታላቁ ኢትዮጵያዊ ሊቅ ኢትዮጵያዊው ቄርሎስ ኢትዮጵያዊው ቅዱስ ኤፍሬም ተብሎ ለሚጠራው ለቅዱስ አባ ጊዮርጊስ ዘጋስጫ የ600ኛ ዓመት ያከበርንበት ሳምንት የመዝጊያው ዕለት ላይ ነንና እንኳን ለዚህ አደረሳችሁ። አባ ጊዮርጊስ ዘጋስጫ አንድ ዓመት ሙሉ ነው 600ኛ ዓመቱ የሚከበረው። የዛሬው የዚህ ሳምንት ማብቂያ ነው እንጂ ዓመቱን ሙሉ እስከ ሐምሌ 7 ድረስ ከባለፈው ከ2017 እስከ 2018 ሐምሌ 7 ድረስ ገና በሚቀጥሉ መርሃ ግብሮች የምንዘክረው ታላቅ ቅዱስ ነው። ከቅዱስ አባታችን አባ ጊዮርጊስ ዘጋስጫ በረከት ረድኤት ያሳድርብን። እኔ ዛሬ ከናንተ ፊት የቆምኩበት የቅዱስ አባ ጊዮርጊስ ዘጋስጫን የሚመለከት በመጀመሪያው ዕለት በመክፈቻው ቀን እንዳቀርብ ታዝዤ ነበር። ትንሽ በጤና ምክንያት አልተገኘሁምና መዝጊያውን በአባ ጊዮርጊስ ዘጋስጫ ለማድረግ ቅዱስ አባ ጊዮርጊስ ዘጋስጫ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ልደት ምን ተናግሯል፣ ወይም የመድኃኔ ዓለም የክርስቶስ ልደት በቅዱስ አባ ጊዮርጊስ ዘጋስጫ አንደበት በሚል ርዕስ ይሆናል። እግዚአብሔር አምላካችን በቀሪው ጊዜ ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫን ብዙ ሰዎች አያውቁትም። ምናልባት እዚህ ጉባኤም ላይ ሲነገር እንደሰማችሁት አንዳንድ ሰው አባ ጊዮርጊስ ዘጋስጫ የሚለውን ስም ገና አሁን እየሰማ ያለ ሰው አለ። የዛሬ 10 ዓመት ገደማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ስብሰባ ማዕከል የተካሄደ አንድ መርሃ ግብር ነበር እና በወቅቱ እንግዲህ ቅዱስ ፓትርያርኩ አርፈው አቃቤ መንበር የነበሩ አባት ናቸው መርሃ ግብሩን የባረኩት የመሩትና ስለ አባ ጊዮርጊስ ሲነገር አንድ ሰው ሲሰማ ዋለና ሲወጣ ምን አለ? አባ ጊዮርጊስ የማህበረ ቅዱሳን አባል ናቸው ወይ? እና ይሄን ያህል ነው ሰው ስለ አባ ጊዮርጊስ ዘጋስጫ ያለው መረዳት በጣም ትንሽ ሆነው። ቅዱስ ያሬድን እዚህ መሃል የማያውቅ ሰው አለ? ቅዱስ ያሬድን አትማቅም ይኖራል እኮ አይታወቅም። እስቲ እጃችሁን አውጡ። ቅዱስ ያሬድን የማያውቅ ሰው አለ እዚህ መሃል? የለም። ቅዱስ ያሬድ በዜማ ለኢትዮጵያ ቤተክርስቲያን ያበረከተውን አባ ጊዮርጊስ ዘጋስጫ በመጽሐፍት አበርክቷል። እኩል ነው አስተዋጽኦአቸው። በነገራችን ላይ ቅዱስ አባታችን ቅዱስ ያሬድ በዜማ ነው ቤተክርስቲያንን፣ ይህን ስንል መጽሐፍት አልጻፈም ማለት አይደለም። ድንቅ መጽሐፍት አሉት። የነገር ሃይማኖት ሊቅ ነው ቅዱስ ያሬድ። ነገር ግን ቅዱስ ያሬድ በዜማ ያበረከተውን አስተዋጽኦ የሚተካከል ሌላ አስተዋጽኦ ያደረገ የኢትዮጵያ ቤተክርስቲያን ሊቅ አባታችን አባ ጊዮርጊስ ዘጋስጫ ነው። እውነት ለመናገር በእኔ አንደበት የሚገለጽ አይደለም። አባ ጊዮርጊስ እንኳን በእኔ የአባ ጊዮርጊስን ገድል ብታነቡት እንኳን ገድሉን የጻፈው ሰው የትትና ራሱ ያስጨንቃል። የአባ ጊዮርጊስን ታሪክ የጻፈው ሰው ከመጻፉ በፊት ለዚህ ገድል መጻፍ እንደማይገባው ወደ 3 ገጽ 4 ገጽ ይናገራል። እኔ ይህንን አባት ልገልጸው አልችልም ብሎ ማለት ነው። እና አባ ጊዮርጊስ ዘጋስጫ በእኛ አንደበት የሚጠራ አባት አይደለም፣ ግን ከፍቅርና እንደው ያደረገውን አስተዋጽኦ ሁላችንም በትውልድ መዘከር ስላለበት ስለ አባ ጊዮርጊስ ዘጋስጫ ጥቂት ነገር እንማማራለን ማለት ነው። እግዚአብሔር ቀሪውን ጊዜ ይባርክልን። አባ ጊዮርጊስ ስለ ክርስቶስ ልደት የተናገራቸውን ነገሮች ለመረዳት በመጀመሪያ 3 ነገሮችን መረዳት ይኖርብናል። ያን ካልተረዳን የአባ ጊዮርጊስን ጽሑፎች
የአባ ጊዮርጊስን ድርሰቶች፣ መጽሐፍት፣ ምስጋናዎች ለመረዳት በጣም እንቸገራለን። የመጀመሪያው ነገር ከሶስት ነጥቦች አንጻር ነው። አባ ጊዮርጊስን ለማወቅ መጀመሪያ እነዚህን ሶስት ነገሮች ማወቅ አለብን። ከዛ በፊት ግን በተለይ አንድ ሰው መጽሐፍ ቅዱስን በደንብ የማያውቅ ከሆነ የአባ ጊዮርጊስ ዘጋስጫን መጽሐፍት ባያነብ ይመረጣል። እንግዲህ አባ ጊዮርጊስ የምናውቃቸው ድርሰቶች አርጋኖነ ድንግል እጅግ በጣም የሚወደው እመቤታችንም የበለጠ የወደደችለት ከሌሎቹ ድርሰቶቹ ጾሞ ጸልዮ አስፈቅዶ የደረሰው አርጋኖን የተባለው መጽሐፍ አለ። መጽሐፈ ምስጢር ከሱ ዘመን ቀድመው የተነሱ የብዙ መናፍቃንን ክህደት ድል የነሳበት እጅግ በጣም ጥልቅ ነገር ሃይማኖት የጻፈበት መጽሐፈ ምስጢር የምንለው መጽሐፍ አለ። ሌሎቹም መጽሐፍት አሉ። ሰዓታት ምን ቆመው ሰዓታት አለ። በጣም ብዙ መልክዓ መልኮች እንደ መልክዓ ሕማማት አይነት በጣም ብዙ የለመናቸው ጸሎቶች የአባታችን የአባ ጊዮርጊስ ዘጋስጫ ስራዎች ናቸው። አባ ጊዮርጊስን ለመረዳት ግን አንድ ሰው በመጀመሪያ መጽሐፍ ቅዱስን በደንብ ማወቅ አለበት። ቢያንስ ንባቡን ማለት ነው፣ ትርጓሜውን ሳይሆን መጽሐፍ ቅዱስ ንባቡን ታሪኮቹን ካልተረዳ ከአባ ጊዮርጊስ ጋር ለመግባባት በጣም ይቸገራል። ምናልባት አርጋኖን ለምሳሌ እዚህ መሃል የጸለየ ሰው ይኖራል፣ ለአንድ ቀንም ለሁለት ቀንም ትንሽ ዘለግ ስለሚል አንዳንድ ሰው ይቸገራል። አርጋኖንን ለመድገም እኮ ቆሞ ለመጸለይ ይከብዳል። ቁጭ ብለን ብንጸልየው ብናነበው በጣም የምንማርበት ነው። አንዳንድ ሰው ደግሞ አርጋኖን የጀመረ አያቋርጥም። ይሄን የሰይጣን ይመስለኛል እቺን አይዲያ መጣ። አንዳንድ ጸሎቶች ከተጀመረ ከተቋረጠ መጥፎ ነው የሚባል ነገር የለም። አንደኛ ሁላችንም ጸሎት እናቋርጣለን። መቼ መልሱልኝ? ስንሞት እናቋርጣለን። ከተጀመረ አይቋረጥ የሚባል ጸሎት የለም። የሆነ ጀምረው ያቋረጥከው እንደሆነ የሆነ ነገር ያደርጋል የሚባል ነገር የለም። እንዳይደገሙ እንዳይጸለዩ ሰይጣን የሚሰራው ሴራ ነው። እና አርጋኖንን ስታነቡ ብዙ ነገሮች ግራ ሊገቧችሁ ይችላሉ። ስለ እመቤታችን የተናገረ ይመስላል፣ ስለ ክርስቶስ ልደት የተናገረ ይመስላል። አባ ጊዮርጊስ ድንግል ማርያምን ለማመስገን የተወደደ ልጇን መድኃኒታችን ኢየሱስ ክርስቶስን ለማመስገን ከኦሪት ዘፍጥረት እስከ ዮሐንስ ራእይ ያሉ ሰዎችን በሙሉ ያነሳል። የታሪክ ገጠመኞችን ሁሉ ያነሳል። እያንዳንዱን ሰው እያነሳ ከአዳም አንስቶ እስከ ምጽአት ድረስ በብሉያትና በሐዲሳት መጻሕፍት የተጻፉ ሰዎችን በሙሉ ያነሳል። ሰዎችን ብቻ አይደለም፣ ቦታዎች ያነሳል። በጣም የሚያስደንቅ የጂኦግራፊ ወይም የመልክዓ ምድር እውቀት አለው አባ ጊዮርጊስ። ስለዚህ በጣም ብዙ ቦታዎች ያነሳል። በጣም ብዙ እጽዋት ያነሳል። በጣም ብዙ አይነት የዛፍ አይነቶች፣ የእጽ አይነቶች፣ የቅጠል አይነቶች ያነሳል። በጣም ብዙ የድንጋይ አይነቶች ያነሳል። የማዕድናት አይነቶች ያነሳል። እና ምንድነው የተማረው ብሎ ግራ እስኪጋባ ድረስ ሰው አባ ጊዮርጊስ የማይገባበት የማያነሳው ነገር የለም። ስለዚህ አባ ጊዮርጊስን ለመረዳት ሰው በመጀመሪያ መጽሐፍ ቅዱስን መረዳት አለበት። ማንኛውንም እኔ ድሮ መጽሐፍ ቅዱስ መጽሐፈ ሰዓታት ከመጽሐፍ ቅዱስ አንጻር፣ አርጋኖን ከመጽሐፍ ቅዱስ አንጻር ብለን እንደው ጀስቲፋይ ለማድረግ እንሞክር። ይሄ ካለማወቅ የመጣ ነገር ነው። እራሱ መጽሐፍ ቅዱስን ነው ወደ ሌላ የጸሎት መጽሐፍ የቀየሩት። የአብዛኛዎቹ የአባ ጊዮርጊስ ድርሰቶች ቃል በቃል ከመጽሐፍ ቅዱስ የተወሰዱ ቃላቶች ይበዙበት። ለምሳሌ ሰዓታት ስንጀምር ሃሌ ሃሌሉያ ብለን ምንድነው የምንለው? እመኒ ወደቁ እትነሳ፣ በወድቅ ምን እላለሁ? እነሳለሁ። ትንቢተ ሚልክያስ ምዕራፍ 8 ቁጥር 2 ላይ ነው ያለው። ጠላቴ ሆይ በወድቅ እነሳለሁ ወእመኒ ሆርኩ ውስተ ጽልመት እግዚአብሔር ያበርህ ሊተ። ቃል በቃል ትንቢተ ሚልክያስ እንደሚያነሳው። ከዛ አባ ጊዮርጊስ በትንቢተ ሚልክያስ ይጀምርና መዝሙረ ዳዊት ላይ ይሄዳል። ከመዝሙረ ዳዊት ወጥቶ ትንቢተ ኢሳይያስ ይገባል፣ ሕዝቅኤል ላይ ይገባል፣ ዮሐንስ ራእይ ላይ ይገባል። ከመጽሐፍ ቅዱስ ትንሽ ትንሽ ያነበበ ሰው ሊገባው ይችላል። በነገራችን ላይ በጣም ብዙ ሰዎች መጽሐፍ ቅዱስን ሲታወቅ ሃይማኖት የሚቀየር የሚመስላቸው ሰዎች አሉ። አይደለም። ሰው መጽሐፍ ቅዱስን በደንብ ካወቀ ይችን ኦርቶዶክሳዊት ቤተክርስቲያን በደንብ ያውቃታል። አንዳንድ ሰዎች አሁን መጽሐፍ ቅዱስ ማንበብ ሲጀምር ፕሮቴስታንት ሆንኩ የሚሉ ሰዎች አሉ። መጽሐፍ ቅዱስ አንድ ሰው መጽሐፍ ቅዱስ ማንበብ ሲጀምር ልክ ነው። መጽሐፍ ቅዱስ ማንበብ ሲጀምር ፕሮቴስታንት ይሆናል። አንብቦ ሲጨርስ ኦርቶዶክስ ይሆናል። ከጨረሰው ማለት ነው። ስትጀምር ግን ሳይንስም በነገራችን ላይ ሳይንስ የጀማመረ ሰው ኤቲስት ለመሆን እድል አለው። የጀማመረ ሰሞን ማለት ነው። የመጨረሻ ሳይንሱ ላይ ከፍታ ላይ ሲደርስ ግን ምን ይላል አንድ ጀርመናዊ የፊዚክስ ሊቅ? አንድ ሰው ከሳይንስ ብርጭቆ የመጀመሪያውን ፉት ሲል እግዚአብሔር የለም ይላል። ልክ የኦሾ መጽሐፍን 3 ገጽ ያነበበ ሰው ማለት ነው። ፉት ሲል ፍልስፍና ያወቀ ሳይንስ ያወቀ ሲመስለው እግዚአብሔር የለም ይላል። ጠጥቶ ሲጨርስ የብርጭቆ የመጨረሻው ቦታ ላይ ሲደርስ ግን እግዚአብሔርን ያገኘዋል።
ልክ እንደዛው መጽሐፍ ቅዱስን የጀማመርክ ቀን ይሄ ባይብሊካል አይደለም፣ ይሄ ብሉይ ኪዳን ላይ ያለ፣ ይሄ አዲስ ኪዳን ላይ ያለ ትላለህ። አንብበው ስትጨርስ ግን አባ ጊዮርጊስ እየተናገረበት ያለው ኤክስፕሬሽን ራሱ የተወሰደው ከመጽሐፍ ቅዱስ መሆኑን በደንብ ትረዳለህ። ይህንን በዝርዝር እንመለከታለን። 3 ነገሮች ናቸው። የመጀመሪያው አንክሮ በሉ እስኪ። ኦርቶዶክሳዊነት ማለት አንክሮ ነው። በቀደም ዕለት መጋቢ ሃይማኖት ቀሲስ ዶክተር አንዱዓለም ዳግማዊ ስለ አንክሮ ወይም ስለ ማድነቅ ሲናገሩ ነበር። ኦርቶዶክሳዊነት ማድነቅ ላይ ያተኮረ ነው። አብዛኛው የኦርቶዶክስ ቤተክርስቲያን የጸሎት መጽሐፍት፣ የቅዳሴ መጽሐፍት አንክሮ ያበዛሉ፣ ማድነቅ ላይ ያበዛሉ። በተለይ ክርስቶስን በተመለከተ ስለ ማድነቅ ነው ማውራት ያለብን እንጂ ልናብራራው የምንችለው አምላክ አይደለም። ስለዚህ አብዛኛው ጸሎቶቻችን፣ ምስጋናዎቻችን እናውቀዋለን ብለን ስለሱ ከመናገር ይልቅ አለማወቃችንን መዘመር የተሻለ ነው። አፖፋቲክ ቲዮሎጂ እና ካታፋቲክ ቲዮሎጂ የሚባሉ ነገሮች አሉ። አፖፋቲክ የሚባለው የኛ የምስራቃውያኑ ነገረ መለኮት ነው። ምንድነው? እንዲህ ነው እግዚአብሔር ከማለት ይልቅ ያልሆነውን መናገር ይቀልለናል። ለምሳሌ ኪዳናችንን ስትሰሙ የማትመረመር አንተን ምንም አትል፣ የማትመረመር የማትነገር። ይሄ ማለት እግዚአብሔርን መግለጽ ሲያቅትህ መግለጽ አለመቻልህን በመናገር ትገልጸዋለህ። ስለማይነገር ስጦታው ማን ይመስገን? ምክንያቱም ሲያየው ስጦታው በዛበትና ስጦታውን ከመናገር ምን ስለማይላል ስለማይነገር፣ የማትመረመር የማይደረስብህ የሚለው ቃል የበለጠ እግዚአብሔርን ይገልጸዋል። ስለዚህ አንክሮ ላይ ነው። ስለ ነገረ ልደት ነው አሁን የምንመለከተው። አባ ጊዮርጊስ የክርስቶስን ልደት ድንቅ መሆኑን በብዙ መልኩ አድንቋል። ምክንያቱም ሕፃኑ ድንቅ ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው ይልና ስሙም ድንቅ ነው ይላል። ድንቅ፣ መካር፣ ኃያል፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስለዚህ የክርስቶስ አንዱ ስሙ ድንቅ ነው። ድንቅ ሕፃን ነው ይሄ ሕፃን። ስለዚህ ማድነቅ እንጂ ማወቅ የሚቻል ሕፃን አይደለም። ነገረ ሃይማኖት፣ ነገረ ክርስቶስ፣ ምስጢረ ሥላሴ የሚነገር አይደለም፣ የሚደነቅ ነው። ይትነገር አላ ይትነከር ይባላል። አይነገርም፣ ይደነቃል። ሥላሴ ትትረመም ወትትነከር ሲባል አልሰማችሁም? ሥላሴ እንዲያው ዝም ነው ማለት ነው። በቃ ምንም ስላንተ መናገር አይቻልም፣ እንዲያው ማድነቅ ብቻ ነው። እግዚአብሔር የሚገለጽ አምላክ አይደለም ነው። እና አባ ጊዮርጊስ ብዙ ንግግሮቹን፣ ጸሎቶቹን ስታዩ ማድነቅ ላይ ያተኩራሉ ከማብራራት ይልቅ። ምክንያቱም በተለይ የክርስቶስን ልደት ለማብራራት በጣም ይቸግራል። እንኳን እኛ ቅዱስ ገብርኤል መች አብራራው? ቅዱስ ገብርኤል ምንድን ያለችው እመቤታችን? ወንድ ስለማላውቅ ይህ እንዴት? አዎ ይኸውልሽ፣ ወንድ ባታውቂም እንዲህ ይደረጋል አላላት። መንፈስ ቅዱስ ምን ይልሻል? ይጸልልሻል። የልዑል ኃይልም ገብርኤል መልሱን አያውቀው፣ መንፈስ ቅዱስ ነው የሚያውቀው መልሱን ነው ያለው። መነገር የሚችል ነገር አይደለም። እንዴት እንደሆነ በድንግልና እንዴት እንደተወለደ ከሞት እንዴት እንደተነሳ እናደንቃለን እንጂ ልናብራራው አንችል። ስለዚህ አባ ጊዮርጊስ የመጀመሪያው የተከተለው ማድነቅ ላይ ነው። ከዚህ በኋላ የምትሰሟቸው ነገሮች በሙሉ እንዴት እንዲህ ሊሆን ቻለ፣ እንዴት እንዲሆነ ይላል። ሁለተኛ አባ ጊዮርጊስ በአብዛኛው ድርሰቶቹ ላይ፣ መጽሐፍቱ ላይ፣ መጽሐፈ ምስጢርንም አርጋኖንም ሁሉንም ስታዩ ያነጻጽራል። ምንን ከምንድን የሚያነጻጽረው ካላችሁ ሁሉንም ከሁሉ ነገር ያነጻጽራል። ብሉይን ከሐዲስ ያነጻጽራል። ሰማይን ከምድር ያነጻጽራል። ሰዎችን ከመላእክት ያነጻጽራል። የክርስቶስን ቀዳማዊ ልደቱን አሁን ከተወለደው ልደት ጋር ያነጻጽራል። ቅድመ ዓለም ከአብ የተወለደውን ከድንግል ማርያም ከተወለደው ጋር ያነጻጽራል። እያንዳንዱን የአባ ጊዮርጊስን ጽሑፍ ስታዩት የሆነን ነገር ከሆነ ነገር ጋር ማነጻጸር ልማዱ ነው። ይሄ የአጻጻፍ ስልቱ ነው ማለት ነው። ሶስተኛው የአባ ጊዮርጊስን ድርሰት ለመረዳት ቢሆንና ባይሆን የሚል አገባብ አለው አባ ጊዮርጊስ። እስቲ ቢሆን በሉ እና ባይሆን፣ እንዲህ ቢሆንስና እንዲህ ባይሆንስ ብሎ መጻፍ የአባ ጊዮርጊስ ዘጋስጫ የመጀመሪያ የስነ ጽሑፍ መንገድ አይደለም። ምናልባት አንዳንድ ሰው እንዲህ ባይሆን ኖሮ ተብሎ ሲነገር ይሄ ሚር ስፔኩሌሽን ነው፣ ዝም ብሎ ባይሆን ከሆነ በኋላ ባይሆን ማለት ምን አስፈለገ ብለው የሚናደዱ ሰዎች አሉ። መጽሐፍ ቅዱስ ግን እንደዛ አይልም። ለምሳሌ እግዚአብሔር ከኛ ጋር ባይሆን ኖሮ ይላል። እግዚአብሔር ከኛ ጋር ባይሆን ኖሮ ይበል እስራኤል ይላል። ወሶባ እኮ እግዚአብሔር ምስሌነ፣ እግዚአብሔር ከኛ ጋር ባይሆን ይባላል። ባይሆን ኖሮ እንዲህ ባረጉን ነበር፣ በዋጡን ነበር፣ በሞትን ነበር፣ ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገን ይልና እግዚአብሔር ከኛ ጋር ባይሆን ኖሮ ብሎ ነው የሚጨርሰው። ባይሆን ተብሎ መናገር የመጽሐፍ ቅዱስ ልማድ ነው። ባይሆን ኖሮ ሌላ ልጨምርላችሁ። እግዚአብሔር ዘርን ምን ባይልልን ኖሮ
ባያስቀርልን ኖሮ ከመሰዶም እምኮነ ወከመገሞራ እመሰልነ እንደ ሰዶም በሆን እንደ ገሞራ ምን ባይል ኖሮ ዘር ባያስቀር ይሄ ባይሆን ኖሮ ነው። ቢሆን ኖሮም ደግሞ ተብሎ ይወራል። አዎ ይወራል። ይሄም የክርስቶስ አነጋገር ነው። ወዮልሽ ኮራዚን፣ ወዮልሽ ቤተሳይዳ፣ ባንቺ የተደረገ ትምህርትና ታምራት በሰዶምና በገሞራ ተሰብኮላቸው ቢሆን ኖሮ ይላል ምን ባሉ ነበረ? ንስሐ በገቡ ነበር። በፍርድ ቀን ግን ከናንተ ይልቅ ለሰዶምና ለገሞራ ይቀልላቸዋል። ባይሆን ኖሮና ቢሆን ኖሮ የመጽሐፍ ቅዱስ አነጋገር ነው። አባ ጊዮርጊስ ይሄን ስለሚያውቅ የሚያወራው እንደ መጽሐፍ ቅዱስ ነው። ስለዚህ ብዙ ድርሰቶቹ ላይ ብዙ ንግግሮቹ ላይ ቢሆንም ባይሆንም ታገኛላችሁ። ዛሬ ወደ 4 የሚሆኑ ነጥቦች ማነሳላችሁ። አባ ጊዮርጊስ ዘጋስጫ በክርስቶስ ልደት ላይ በተለይ ከመጽሐፈ ምስጢርና ከመጽሐፈ አርጋኖን የተወሰደ ቅኝት ነው። ስለ ክርስቶስ ልደት ምን ብሏል አባ ጊዮርጊስ ዘጋስጫ የሚለውን እንመለከታለን። የመጀመሪያው አባታችን አባ ጊዮርጊስ ዘጋስጫ ክርስቶስ ከመወለዱ በላይ በጣም የመሰጠው የተወለደበት ቦታ ነው። የተወለደበት ቦታ ላይ በጣም ብዙ ንግግሮች አድርጓል። የተወለደው የት ነው ክርስቶስ አላችሁ? የተወለደው የት ነው? በቤተልሔም። በቤተልሔም በጠቅላላው ግን ምድር ላይ ነው የተወለደው አይደል? የተጸነሰው በሰማይ ነው በምድር ነው? በምድር ነው፣ በሰማይ አይደለም። አባ ጊዮርጊስ ዘጋስጫ ገብርኤልን ልኮ ድንግል ማርያምን አብስራት ብሎ ካበሰራት በኋላ እዚያው በገሊላ ናዝሬት ክርስቶስ ተጸነሰ የሚለውን ነገር እዚህ ባይሆን ኖሮ ብሎ በጣም ጽፏል። ለምንድን ነው ገብርኤልን ይዛሃትና ያላለው? ፈጣሪ ነው ወደ ፍጡር መምጣት ያለበት ወይስ ፍጡር ነው ወደ ፈጣሪ መምጣት ያለበት? የሚገባው ለኛ ነበር አይደል? ስለዚህ ገብርኤል ወይ ሂድና ይዛሃትና ኤልያስን ነጥቃችሁ ይዛችሁ ኑ ተብለው እንደተላኩ በሳት ሰረገላ እንደወሰዱ ለምንድን ነው በኤልያስ ሰረገላ አስጭኖ ወደ ጽርሐ አርያም ወስዶ እዛው ጽርሐ አርያም ላይ እንድትጸንሰው ለምን አላደረገም? እንደዛ ቢሆን ኖሮ ይላል መወለዱን ባላየን ነበረ፣ ከኛ መካከል ባልሆነ ነበረ። በኪሩብ ሰረገላ ላይ ወልዳው ቢሆን ኖሮ ይላል እዛው በሰማያት በሳት ሰረገላ መሃል ወልዳው ቢሆን ኖሮ ድንግል ማርያም ሕፃን ተወለደልን ወንድ ልጅም ተሰጠን ብለን ለመዘመር እንችል ነበር? አንችልም፣ አናምንምም ነበር። አሁን አንዲት ሴት ወደ ሰማይ ተነጥቃ እዛው ሰማይ ላይ ልጅ ወለደች የሚለውን ታሪክ ለማመን በጣም ያስቸግራል። እዚሁ ምድር ላይ ያደረገው ገብርኤልን ይዛሃትና አላለውም ይላል። ጌትነቱን አላሳተፋትም እግዚአብሔር፣ ትህትናዋን ተሳተፈ እንጂ ይላል። እሱ ልዑል ነው፣ ከፍ ያለ አምላክ ነው። ከፍታውን አይደለም ለእሷ ያሳተፋት፣ እሱ የእሷን መዋረድ የእሷን ዝቅታ ተሳተፈ እንጂ። ወደ ድሆች ቤት ገባ፣ ገብርኤልን ተከትሎ አብሮ ወረደ ይላል። ገብርኤል ቀድሞ ገባ፣ ትጸንሻለሽ ትወልጃለሽ አላት። ይሁንልኝ ስትል የገብርኤልን ቃል ተከትሎ ይሁንልኝ ካለች በኋላ ራሱ እግዚአብሔር መጥቶ በሱ አደረ ማለት ነው። ስለዚህ አባ ጊዮርጊስ በሰማይ አይደለም የተጸነሰው የሚለውን የመጀመሪያ በደንብ ይተነትነዋል። ከዛ በኋላ የተወለደበትን ቤተልሔም በጣም ያደንቃል። ቤተልሔም እንግዲህ በእውነት ለመናገር ክርስቶስ ከቦታም የመረጠው የተጸነሰው ከድንግል ማርያም ነው። ከድሆች ልጅ ነው፣ ከባለጸጎች አይደለም። የተወለደው በቤተልሔም ነው። አንቺ ቤተልሔም ኤፍራታ ሆይ ከይሁዳ መሳፍንት ሀገር ከቶ ምን አትይም አታንሽም ተብሎ የተነገረላት በሳር ተወርሳ በቅጠል ተወርሳ የነበረች የተናቀች ሰፈር ነች ቤተልሔም። ከቤተልሔም ተወለደ። ከቤተልሔም መወለዱ አይደለም የሚገርመው፣ ያደገው ደግሞ ቤት ነው፣ በገሊላ ናዝሬት ነው። ከናዝሬት መልካም ነገር ሊወጣ ይችላልን የሚባል ብዙ ጊዜ ሰዎች የትም ተወለድ እዚህ እደግ የሚል አባባል ታውቃላችሁ። ቢያንስ እንደው የተወለደበት ቦታ ጥሩ ባይሆን ቢያንስ በምኑ ይጽናና? ሁለቱም ጥሩ ስም የላቸውም። ጌታ የመረጠው የተወለደውም በተናቀች ቤተልሔም ነው፣ ያደገውም ቤት ነው፣ በናዝሬት ነው። የናዝሬቱ ኢየሱስ መባል አይገርምም? ለጳውሎስ እንኳን ተገልጾ እኮ የናዝሬቱ ኢየሱስ ነኝ አለው። ካረገ በኋላ እንኳን የናዝሬቱ ነው የሚለው እና አባ ጊዮርጊስ ዘጋስጫ ቤተልሔምን ያደንቃታል። በረት ተመሰገነ ይላል። ስርዓተ ሰማይ ተሰራ በምድር የሰማይ ስርዓት በምድር ተሰራ። በሰማይ እግዚአብሔር ዙፋን አለው። በዙፋኗ ዙሪያ ምን አሉ? 40 እንስሳ አሉ አይደለ? የሰው የአንበሳ የላምና የንስር መልክ ያላቸው 4 ኪሩቤል በሰማይ አሉ። በምድር ላይ ግን በ4 ኪሩቤል ፈንታ 4 ባህርያተ ሥጋ ሆኑ ይላል። ሥጋን እንደ ዙፋን አድርጎ ተቀበለ። ሁለተኛ በ40 እንስሳ ፈንታ ይላል በሁለት ድርሰቱ። በአንደኛው ቦታ በመጽሐፈ ምስጢር ላይ በ4 እንስሳ ቦታ 4 ባህርያት ይላል። አርጋኖነ ድንግል ላይ ደግሞ የለም በ4 እንስሳ መሃል ፈንታ
አህያና ላም ዮሴፍና ሰሎሜ ዙሪያውን ከበውታል እንደ አርባይቱ እንስሳ። በሰማይ ያለው በቤተልሔም በረት ውስጥ ተከናወነ ይላል። በሰማይ ጨረቃ፣ ፀሐይ፣ ከዋክብት አሉ። በፀሐይ ፈንታ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች የተባለ መድኃኔዓለም ክርስቶስ ታየ። በምን ፈንታ? በፀሐይ ፈንታ። ምስራቅ ድንግል ማርያም ናት፣ ፀሐይ ክርስቶስ ወጣ። በጨረቃ ፈንታ ድንግል ማርያም ሶሊያና ትባል የለ ሴሊኒ ጨረቃ ማለት ነው በግሪኩ። ድንግል ማርያም በጨለማው ብሉይ ኪዳን ያበራች ስለሆነች ማለት። ስለዚህ ጨረቃ የተባለች ወላዲት አምላክ ነች። ከዋክብት የተባሉ በከዋክብት ፈንታ ደግሞ መላእክት ተገለጹ፣ ዘመሩ ብሎ በቤተልሔም የነበረውን ነገር ያለ አባ ጊዮርጊስ ዘጋስጫ በነገራችን ላይ ሲጽፍ እንደነበረ እየተመኘ ነው። ምን ነው እዛ ቤተልሔም በሆንኩኝና በዛ መዝሙር ላይ በተሳተፍኩ ይህችን ገሊላዊት ድንግል ጥላዋ ያረፈበትን ቦታ እስመው ዘንድ ማን በፈቀደልኝ፣ ጫማዋን እሸከም ዘንድ ማን በከፈለኝ ይልና ለነገሩ ባልኖርም ኖር ያለው ይላል። ባልኖርም ምን ብያለሁ? ኖር ያለው። በስጋ አልነበርኩም በመንፈስ ግን አለው ይላል። በአካል አልነበርኩም በሃይማኖት ግን በእምነት ግን አለው ይላል። በረከቱን ያሳድርብን እና አባ ጊዮርጊስ ዘጋስጫ ብዙ የጻፈበት ርዕሰ ጉዳይ መጀመሪያው ክርስቶስ የተወለደበትን ቦታ ነው። በሰማይ አለመሆኑን ያደንቃል። ሁለተኛ በበረት ውስጥ መሆኑን፣ በረት ተመሰገነ፣ ቤተልሔም ሰማይን ሆነች፣ ያቺ የበረቱ ስፍራ ጽርሐ አርያምን መስላለች ይላል። ከዛ ያነጻጽራቸዋል እዛ የተወለደውንና እዚህ የተወለደውን ልደት። የሚገርማችሁ እንግዲህ ክርስቶስ ዓለም ሲያበቃ ወይም በዓለም ፍጻሜ ይመጣል አይመጣም? ይመጣል። ይህንን ምጽአት ምን ምጽአት ብለን የምንጠራው? አይሰማም። ዳግም ምጽአት ነው። ዳግም ምጽአት ካለ ከሱ የቀደመ ምጽአት አለ የለም? አለ። መቼ ነው የመጀመሪያው ምጽአት? አሁን ሁለተኛ ይመጣል ስንል መጀመሪያ መጥቷል ማለት ነው አይደል? መቼ ነው የመጣው? ሲወለድ ነው። በዳግም ምጽአት ሲመጣ እንዴት ነው የመጣው? የሚመጣው በዳግም ምጽአት ታዩታላችሁ፣ አይዟችሁ። በነገራችን ላይ ሲወለድ አናይም፣ አላየንም። ሲሰቀል አላየንም፣ ሲነሳ አላየንም። ምጽአት ግን ኃጥእም ሆንክ ጻድቅም ሆንክ ታያለህ አታይም? ታያለህ፣ ትነሳለህ። አነሳስ ለምንም ይሁን ማለት ነው እግዚአብሔር ለክብር ያስነሳል። ለምንም ተነሳ ታየዋለህ። ዓለማይ የወጉት ሁሉ ምን ይሉታል? ያዩታል። ያኔ ሲመጣ ብቻውን አይደለም የሚመጣው። ከነማን ጋር ነው? ከአእላፋት መላእክቱ ጋር። የቀዳማዊ ምጽአቱ የልደቱ ቀን ግን ወደ ድንግል ማርያም ሲመጣ አራቱን እንስሳት ይዟቸው አልመጣም ማለት። ኪሩቤልን ይዟቸው አልመጣም። ለምን? ትፈራ ነበረ። አንዲት የ15 ዓመት ብላቴና በመላእክት ታጅቦ በግርማው ቢመጣባት ትፈራለች። ስለዚህ ድምፅ ሳያሰማ በትህትና ነው ወደ እሷ የመጣው ብሎ አባ ጊዮርጊስ ይናገራል። በዚያ ያለ እናት አባት አለው ይላል እግዚአብሔር አብን። በዚህ ያለ አባት እናት አለው። በዚያ ገብርኤል በፍርሃት ይቆማል። እኔ በእግዚአብሔር ፊት የምቆመው ማን ነኝ? ገብርኤል ነኝ ያለው ገብርኤል በፍርሃት ይቆማል። እዚህ ግን የምስራች ይናገራል ገብርኤል። በሰማይ እኮ ደስ ሲበላቸው አይልም ብዙ ገብርኤል። ይፈራል፣ ይርዳል፣ ይንቀጠቀጣል። እሷ ፊት ግን መጥቶ በምስራች ይናገራል። እዚያ ሊቃነ መላእክት ሊቃናት የተባሉ 24ቱ ካህናተ ሰማይ ዕጣን ያጥኑለታል። እዚህ ግን ሰባ ሰገል ወርቅ፣ ዕጣን፣ ከርቤ እጅ መንሻ አድርገው ይሰጡታል። እዚያ መብረቅ ነው በዙሪያው ያለው ይላል። መባረቅት ናቸው የከበቡት። እዚህ ግን እንስሳት ናቸው ትንፋሻቸውን እፍ የሚሉበት ይላል። በዚያ የእሳት ዙፋን አለው፣ በዚህ ግን የድንጋይ በረት ውስጥ ተኝቷል ብሎ ያመሰግናል ማለት ነው። እና የመጀመሪያው አባ ጊዮርጊስ በድርሰቱ ስለ ጌታ ስለተወለደበት ቦታ ይናገራል። ሁለተኛው ልደቱን ያደንቃል። የጌታን ልደት በጣም አባ ጊዮርጊስ ዘጋስጫ መወለዱ ያስገርመዋል። የተወለደበት ቦታ ያስገርመዋል። የተወለደበት ሁኔታ ያስገርመዋል። ከሌሎች ልደቶች ጋር ያነጻጽራል። ቅድም እንዳልኳችሁ አንክሮና ንጽጽር የአባ ጊዮርጊስ ዘጋስጫ የጽሁፍ ስልት ነው ብለናል አይደል? ስለዚህ ያደንቃልም ያነጻጽራል። ለምሳሌ እንመልከት። 3 ልደቶችን ያነሳል። እንግዲህ አባ ጊዮርጊስ 3 ነገር ማለት ይወዳል። 3 ልደት፣ 3 ደጆች፣ 3 እንደዚህ 3 ነገሮች ይወዳል። ይሄ ቲሪዮ የሚባለው ቅድም ሲዘምሩ አልሰማችሁም? አንቺ የወርቅ መቅጃ ነሽ፣ እኔ ምን ያልኩ ነኝ? የተጠማው ነኝ፣ ልጅሽ የህይወት ውሃ ነው። ትሪያንግል ነው እየሰራ የሚመጣው። እኔ እንዲህ ነኝ፣ አንቺ እንዲህ ነሽ፣ እሱ እንዲህ ነው። እኔ እንዲህ ነኝ፣ አንቺ እንዲህ ነሽ፣ እሱ እንዲህ ነው እያለ ረጅም ነው የሚጽፈው አባ ጊዮርጊስ። አንድ ነገር ከያዘ እስከሆነ ድረስ ይወርደዋል። ስለዚህ ይሄ ሶስትዮሽ በጣም በአባ ጊዮርጊስ ስነ ጽሁፍ ውስጥ እናገኛለን። 3 ልደቶች ያስገርሙኛል አለ። 3 ልደቶች። የመጀመሪያው አዳም ከመሬት የተወለደው ልደት ነው አለ። አዳም የተወለደው ከምንድን ነው? ህትምት ከሆነች ማለት ከታተመች ሳይቆፈር ነው የተወለደው። ስለዚህ ከታተመች ምድር አዳም መወለዱ ይገርመኛል።
ሁለተኛ ሔዋን ከማን ነው የተወለደችው? መልሱልኝ። ከአዳም ጎን ነው። ስለዚህ የሔዋን ከአዳም ጎን መወለድ ይገርመኛል። ሶስተኛው ልደት አዳምና ሔዋን የወለዱት የመጀመሪያ ልጃቸው ማን ነው? ቃየል ነው። ቃየል ደግሞ እንደ ሁላችንም በሩካቤ የተወለደ ነው። እነዚህ ሶስት ልደቶች ይደንቁኛል፣ ግን ሶስቱም አልጠቀሙኝም ይላል። አዳም ከመሬት ቢወለድ ምን ጠቀመኝ? ጭራሽ ተወልዶ እኔንም የልጅ ልጆቹንም ለሲኦል ዳረገን። ስለዚህ ብዙም አልጠቀመኝም ይላል። ሁለተኛው ልደት የማን ነው? የሔዋን ነው። ሔዋንስ ብትሆን መች ጠቀመችኝ ይላል። እሷም ከአዳም ጎን ወጣች፣ ዕፀ በለስን በልታ በላች፣ ለድቀታችን ለሞታችን ምክንያት ሆነች። ይሄም ብዙ አልጠቀመኝም ይላል። እኔን የጠቀመኝ ልደት የቃየልም አይደለም ይላል። ቃየል እንኳን እኔን ሊጠቅም ራሱንስ መች ጠቀመ? የገዛ ወንድሙን ምን አደረገው? ገደለው። ከሶስቱ ልደቶች ይልቅ ግን የልጅሽ ልደት ነው የጠቀመኝ ይላል። በድንግልና ጸንሰሽ በድንግልና የወለድሽው ከእህቱም አዳም ከታተመ መሬት እንደተወለደ ከታተመ ድንግልናሽ የተገኘው ልጅሽ ይላል። አዳም ብቻውን ከጎኑ ሔዋንን እንዳስገኘ ብቻሽን ያስገኘሽው ክርስቶስ የማኅፀንሽ ፍሬ ይላል። ክርስቶስ በነገራችን ላይ የማኅፀንሽ ፍሬ መባል የሚገባው ለሱ። የማኅፀን ፍሬ ክርስቶስ ብቻ ነው። ቅዱስ ጳውሎስ ስለ ድንግል ማርያም ብዙ አልተናገረም ይላሉ አንዳንድ ሰዎች። እኔ ልንገራችሁ፣ እግዚአብሔር ከሴት የተወለደ ልጁን የዘመኑ ፍጻሜ በደረሰ ጊዜ ላከ ይላል አይደል? ገላትያ 4 ላይ የዘመኑ ፍጻሜ በሉ እስኪ በደረሰ ጊዜ ከሴት የተወለደ ልጁን ላከ። እስቲ ከሴት የተወለዳችሁ አንዴ እጃችሁን አውጡ። ከሴት የተወለዳችሁ ይቅርታ፣ እኔ ከሴት አይደለም የተወለድኩት፣ ከሴትና ከወንድ ነው። እኔ ከሴት ብቻ የተወለደ አለ እዚህ ባይ ከሴት የተወለደ የሚለው ስም የሚገባው ለማ ብቻ ነው? ብቻዋን የወለደች ሴት ድንግል ማርያም ብቻ ነች። የማኅፀንሽ ፍሬ መባል የሚገባት ማለት ነው። የማኅፀን ፍሬ ይባላል እንደው ሴቶች እንዳይከፋቸው እንጂ የማኅፀን ብቻ ፍሬ እንዳልሆነ ሰይጣንም ሰውም እግዚአብሔርም ያውቃል። የማኅፀን ፍሬ መባል የሚገባው ለማን ብቻ ነው? ለክርስቶስ ብቻ ነው። ስለዚህ አባ ጊዮርጊስ ዘጋስጫ ሔዋንም ብቻውን ከጎኑ ያስገኛት ከአዳም የተወለደችው ልደት አልጠቀመኝም፣ ለእኔም ተረፈኝ። ቃየል እንኳን ለእኔ ሊጠቅም ለብዙዎች ጥፋት ምክንያት ሆነ፣ ልጅሽ ግን በልደቱ ጠቀመኝ ይላል። አባ ጊዮርጊስ የሆኑ ነገሮች ያነሳና የጠቀመኝ የለም ብሎ እያነሳ ይጥላቸዋል። ከብሉይ ኪዳን ይጀምራል። ለምሳሌ ደም የሚል ቃል ከያዘ መጽሐፍ ቅዱስ ላይ ያሉ የፈሰሱ ደሞች በሙሉ እያነሳ ይሄ አይጠቀመኝም እያለ ያስቀምጣል። ለምሳሌ ቃየል ወንድሙን አቤልም ምን አደረገው? ገደለው። እስቲ ይሄ ደም ይጠቅመኛል ብሎ አየው አባ ጊዮርጊስ። ያየውና አልጠቀመኝም፣ ወንድሙን ይከሳል ጭራሽ አለ። የአቤል የደሙ ድምፅ ምን ይላል? ይጮሃል፣ ወንድሙን ይከሳል። ስለዚህ ይሄ እንኳን ለእኔ ለወንድሙ የማይጠቅም ደም ነው ብሎ አስቀመጠው። ናቡቴ ደግሞ አለ ርስት ላለመቀማት ብሎ የአባቶቼን ርስት አልሰጥም ብሎ ይሞታል ነበር። የናቡቴን ደም ደግሞ አየውታል፣ ምንም አልጠቀመኝም አለ። ደግሞ እዛ የኦሪት ድንኳን ውስጥ የፈሰሱት የእንስሳት የላም ፍየል ደሞችን ደግሞ እያነሳ ያያል። ከነዚህ መሃል አንድም የጠቀመኝ የለም፣ እኔ የጠቀመኝ የልጅሽ ደም ብቻ ነው ይላል። የእኔ የዕዳዬ ከፋይ የልጅሽ ደም ብቻ ነው፣ ሌሎች ደሞች ፈሰው ቀሩ እንጂ ምንም አልጠቀሙም ይላል። እና ልደትን ከልደት ያነጻጽራል። ሶስት ነገር ባለው ውስጥ አንደኛው ይሄ ነው። ሁለተኛ ሶስቱን ደጆች ያልከፈተ የአብን ልጅ አደንቀዋለሁ ደግሞ ይላል። ስንቱን ደጆች? ሶስት ደጅ ያልከፈተ። አንደኛው ከድንግልና ከመቤታችን ሲወለድ የማኅፀኗን ማህተም ምን አላለው? አልከፈተውም። ሁለተኛ ከመቃብር ሲወጣ የተዘጋውን መቃብር ምን አላለም? አላስከፈተም። ሶስተኛ ሐዋርያት በዝግ ደጅ ፈርተው ተሰብስበዋል ነበር እና በተሰበሰቡበት በሩን ቢያንኳኳም እንደማይከፍቱ አውቆ ጌታ መቼስ ይከፍቱለታል፣ ፈርተው አይደል የዘጉት። ስለዚህ እንደማይከፍቱ አውቆ በሩን ሳያስከፍት ገባና ሰላም ለእናንተ ይሆናላቸው እና ሶስቱን ደጆች ያልከፈተ የእግዚአብሔር አብ ልጅ አደንቀዋለሁ። ግን ሁለቱ ብዙም አይገርሙኝም ይላል። ያው አንስቶ ሲጥል ማለት ነው። ያነሳና ያውና ይጥላቸዋል። ከተዘጋ መቃብር ወጣ የሚለው እኔ ብዙም አይገርመኝም ማለት። ምክንያቱም ጉድጓድ ገብቶ የወጡ ሰዎች ሌሎች አሉ። ለምሳሌ እንባቆም የተባለው ነቢይ ዳንኤል በአናብስት ጉድጓድ ውስጥ ተጥሎ እያለ ተረፈ ዳንኤል ላይ ታገኙታላችሁ። መልአከ እግዚአብሔር ቅዱስ ሚካኤል ጸጉሩን ይዞ የተዘጋው ጉድጓድ ውስጥ አስገብቶ ምግብ አብልቶት ዳንኤልን ይዞት ወጥቷል። ስለዚህ ከዚህ በፊት ስላየሁት ብዙ አልደነቅ። ከተዘጋ መቃብር መውጣት ከተዘጋ ቤት መግባትንም ከተዘጋው እስር ቤት ገብቶ መልአኩ ጴጥሮስን ይዞት ወጥቶ ሲወጣ ወለል አድርጎ በሩን አልከፈተውም። ይሄም ብዙም አያስደንቀኝም።
በድንግልና ጸንሳ በድንግልና ወለደች የሚል ካለ ግን እስካሁን መጽሐፍ ቅዱስ ላይ እየፈለኩ ነው፣ ለድንግልና ደጅ ጸናለው አንቺንም ይመስል አላገኘሁም ይላል። ክብር ምስጋና ይድረሰው። ስለዚህ አባ ጊዮርጊስ በእንዲህ አይነት መንገድ ልደቱን የክርስቶስ ልደት ከሌሎች እንደሚለይ ያደንቃል። ልደት ቀዳማዊ ተአውቀ በዳህራዊ ልደት ይላል። ክርስቶስ ቅድመ ዓለም ከአብ ያለ ምንድን ነው የተወለደው? መልሱልኝ። ያለ እናት የተወለደው ልደት አልገባኝ ብሎ ነበር። ያለ አባት ሲወለድ ሳይሆን አሁን ገባኝ ይላል። የቀደመው ልደት በዚህ ልደት አወቅኩት፣ አብን ባንቺ አወቅኩት። በእርግጥም ድንግል ማርያም የአብ ምሳሌ ናት። አብ ብቻውን ወለደ፣ ድንግል ማርያምን ብቻዋን ወለደች አይደለም? ምሳሌ ናት እንጂ አብ ናት አላለም። የአብ ምንድን ነች? ምሳሌ ናት። አብ ብቻውን እንደወለደ እሷን ብቻዋን ወለደች። አብ ያለ ድካም ነው የወለደው። ድንግል ማርያም ያለ ሕማመ ወሊድ ያለ ጻዕር ነው የወለደችው። እግዚአብሔር አብ በደመና ሆኖ የምወደው ልጄ ይህ ነው እርሱን ምን በሉት ስሙት ብሏል። ድንግል ማርያም በቃና ዘገሊላ የሚላችሁን ሁሉ አድርጉ ብላለች። አንዳንድ ሰዎች ድንግል ማርያምን ለምን ትሰሟታላችሁ? እሷ እኮ እርሱን ምን በሉት ስሙት ነው ያለችው፣ እኔን አትስሙኝ ማለቷ ነው ይላሉ። እግዚአብሔር አብ የምወደው ልጄ ይህ ነው እርሱን እኔን አትስሙኝ ማለቱ ነበር አይደለም። እግዚአብሔር እመቤታችን ጊዜ ገና አልደረሰም እያላት የሚላችሁን ሁሉ ምን በሉ አድርጉ ብላ አልደረሰም ያለውን ላያደርግ የመሰለውን መልሶ ተአምሩን እዛው ሰርግ ቤት ውስጥ አድርጎታል። ሐሙስ ዕለትም ለአባቱ እኮ አባቱ ሆይ ብትወድስ ይቺ ጽዋ ከእኔ ትለፍ ብሎ ያቅማማ መስሎ ነገር ግን ያንተ ፈቃድ ይሁን ብሎ የአባቱን ፈቃድ አድርጓል። በቃና ዘገሊላ የእናቱን ፈቃድ ያደረገው ወልድ በጸሎተ ሐሙስ በጸሎቱ ደግሞ የአባቱ ፈቃድ ያንተ ይሁን ብሎ ራሱን ሰጥቷል። ስለዚህ አባ ጊዮርጊስ በዚህ አወቅኩኝ ይላል። ቤት የሰራ ሰው ቤት ውስጥ መግባት ይቸግረዋል? ራሱ በሰራው ቤት ገብቶ ማደር ይቸግረዋል? ያስፈራዋል? አያስፈራውም። ስለዚህ አንቺ ውስጥ ገብቶ ማደርና መወለድ ለአምላክ አይከብደውም። ሰሪው ማን ነው? ራሱ ነው። በሰራው ቤት ማደር ለሱ አይከብደውም ይላል። እንደዚህ አይነት የሶስትዮሽ ንጽጽሮች ብዙ አሉ። አንድ የመጨረሻ ልንገራችሁና ወደ ቀጣዩ ልምጣ። ሶስት ነገሮች ያስደንቁኛል ይላል። እስቲ በሉ አባቱ የማይቀድመው ልጅ። አሁን እዚህ ያለን ሰዎች ከኛና ከአባታችን ቀድሞ የነበረው ማን ነው? አሰባችሁ እንዴ? በጣም ከኛና ከአባታችን ማን የቀደመው? አባታችን። በዲፎልት አባት ከልጁ ምን ይላል? እግዚአብሔር አብ ግን አባት ስለተባለ ከወልድ አይቀድምም። በነገራችን ላይ አብ የሚለው ስም ለምን እንደሚያስፈልግ ታውቃላችሁ? ተለያይተው እንደማያውቁ ለማሳየት ነው። ለምን አንድ ሰው አባት ለመባል ምን ያስፈልገው? አባት የሚለው ስም የሚጀምረው መቼ ነው? ልጅ ስትወልድ ነው አይደለ? ስለዚህ እግዚአብሔር አብ የሚለው ስም ያለው ወልድ የሌለበት አብ ሊኖር ይችላል? አይችልም። ያለ ወልድ አብ ተብሎ ሊጠራ እንደማይችል ነው የሚያሳየው። ስለዚህ አባ ጊዮርጊስ አባቱ የማይቀድመው ልጅ ይላል። በጣም ይገርማል። እግዚአብሔር አብ አሁንም ድረስ አባት ነው። እግዚአብሔር ወልድ አሁንም ድረስ ልጅ ነው። በቆይታ አባት የመሆን እድል የለውም እግዚአብሔር ወልድ። ልጅ ቆይቶ ቆይቶ አባት ይሆናል። አብ ሁሌ አብ ነው። ወልድ ሁልጊዜ ወልድ ነውና አባቱ የማይቀድመው ልጅ፣ ይሄ በጣም ይደንቀኛል አለ። ሁለተኛ እናቱን የፈጠረ ልጅ ይላል። እስኪ በሉ እናቱን ምን ያለ ልጅ? እስቲ ከኛ መሃል እናቱን የፈጠረ ተውት፣ የመረጠ አለ አለ? የለም። ብዙ ጊዜ ሰዎች የዘር ጥያቄ ሲጠይቁ መርጦ የተወለደ የለም ይላሉ። ትክክል፣ የመረጠ የለም። እናቱን ፈጥሮ መርጦም የተወለደው ማን? ክርስቶስ ብቻ። እናቱን ፈጥሮ እኔ በጣም የሚገርም ነው። አሁን ምረጡ ተብለን ቢሆን የተወለድ ነው ምን አይነት ወላጆች ነው የምንመርጠው? አንወሻሽ። በእርግጠኝነት በሀብት ዝርዝር መጽሔት ላይ ከ1 እስከ 10 ካሉት ነው የሚሆኑት። በእርግጠኝነት መርጠን ባለጸጎችን አባት እናት የምናደርገው። ድንግል ማርያምን እኮ መርጧት እኮ ነው የተወለደው ከሷ። አይገርም? መርጦ የተወለደ ክርስቶስ መሆኑ አይደለም። እንዴት ብትነጻ ነው ድንግል ማርያም! እንዴት ቅድስት ብትሆን ነው! በፈጣሪ አይን እሱ እኮ መልክ አይቶ ሁኔታ አይቶ አይታለልም። ልቧ ድረስ አይቶ እሷ ነች እናት የምትሆነው ብሎ መርጧታል። ስለዚህ እናቱን የፈጠረ ድንግል ፈጣሪዋን ምን አለችው? እርሱም እናቱን ፈጠረ ይላል ሃይማኖት አበው። ድንግል ፈጣሪዋን በሉ ወለደችው፣ እርሱም እናቱን ፈጠረ። ሙሉ ቃሉ ይሄ ነው። ስለዚህ እናቱን የፈጠረ ልጅ ይገርመኛል። ሶስተኛ ፈጣሪዋን የወለደች እናት ትገርመኛለች። ማን ናት ያለችው? አሁን ብዙ ሰዎች ጋር የሚያጋጨን እኛ ድንግል ማርያም ብላችሁን በጣም ቢግ ዲል አረጋችሁት። ከዚህ በላይ ቢግ ዲል ምን አለ? ሌላ ፈጣሪዋን የወለደች ሴት ያሳዩንና እናቆማለን። ሌላ ካለች ሰፈራችሁ አለች?
አለ ታይቶ ተሰምቶ የማያውቅ ነው። እናቱን የፈጠረ ፈጣሪዋን ምን ያለች የወለደች። አባ ጊዮርጊስ በማድነቅ ይንዳል። ሶስተኛው የተወለደውን ሕፃን ያደንቀዋል። ክርስቶስን አባ ጊዮርጊስ በጣም ይገረምበታል። እንግዲህ የጌታችን ልደት ሕፃንነት ላይ ብዙ ቅዱሳን አባቶቻችን አድንቀዋል። ሕፃን መሆኑ ያስገርመናል። አምላክ ሕፃን መሆኑ፣ ከሕፃንነት ሰው መሆኑ፣ መጀመሪያ ሰው ከመሆን በላይ በነገራችን ላይ መዋረድ የለም። እስቲ አሁን እዚህ ያላችሁ ሰዎች ወደ ሆነ እንስሳ እንድትቀየሩ ተወስኗል ብሎ አንድ መልአክ መጥቶ ቢነግራችሁ ምረጡ እንስሳውን ብትባሉ ምንድን ነው የምትሆኑት? አበሻ በእርግጠኝነት አንበሳ ነው ያው። ጊዮን ሆቴል አንበሳ ግቢ ነው ያው። ሁላችሁ ትንሽ ዝቅ ካለ ነብር። ማን ነው ሸለበጥማጥ መሆን የሚፈልግ? አይጥ ምናምን መሆን የሚፈልግ የለም። ከእንስሳም ከብረን ማለት መርጠን ደና እንስሳ ነው መርጠን። ለፈጣሪ ሰው መሆን ማለት እኮ ለኛ እንስሳ ከመሆን የበለጠ መዋረድ። ምን ትውቱ ንዴት ዘንበለ ከዊነ ሰብ። ሰው ከመሆን በላይ መዋረድ ምን አለ? ለእግዚአብሔር ሰው መሆን ይገርመናል። ሰው ከመሆኑ በላይ ደግሞ ሕፃን መሆን። ብዙ ሰዎች ክርስቶስ ማስታወስ የማይፈልገው የልጅነት ታሪክ ያለው ይመስል የልጅነቱ ታሪክ እንዲተረክ አይፈልጉም። ወደ መስቀሉ ቶሎ ወደ መስቀሉ ሂዱ ይላሉ። እንደ ጌታ መሰቀል ከሆነ ዓላማው በ30 ዓመቱ መጥቶ 3 ዓመት በደንብ አስተምሮ ተሰቅሎ ማድረግ ይችላል አይችልም? ልጅነቱ ምን አመጣው? ጉዳይ ስላለው ከተወለደ ከተጸነሰ ጀምሮ ድህነታችን ይጀምራል። ስለዚህ የሚናቅ አይደለ። ሕፃን መሆኑ በጣም ያስገርመናል። እሱ ሕፃን መሆኑ አይገርማችሁም? እግዚአብሔር ሰማይንና ምድርን የዘረጋው አምላክ እጆቹን ይዛ ድንግል ማርያም የመጀመሪያ እርምጃዎቹን እየዳኸ ሲሄድ እኮ የመራችው እመቤታችን ነች። እስቲ አስቡት። ፈጣሪን ና ብሎ እንደ ሕፃን ማቀፍ። ሁላችሁም ሕፃን አቅፋችሁ ታውቃላችሁ። ክርስቶስን ማቀፍ እንዴት ያለ ነው? በነገራችን ላይ አረጋዊ መንፈሳዊ ክርስቶስ ሕፃን እያለ የማይጠገብ ሕፃን ነበረ። በመሰረቱ ሕፃን እንዲሁ አይጠገብም። ክርስቶስ ሲሆን አስቡት። የማይጠገብ ሕፃን ነበር እና ሰዎች ይናጠቁት ነበር። የዮሴፍ ልጆች ይናጠቁት ነበር። ጎረቤቶች ይናጠቁት ነበር እና አረጋዊ መንፈሳዊ በራእይ አየ የዮሴፍን ቤት እና ክርስቶስ በሕፃን እጁ የዮሴፍን ቤት ግርግዳ እንዲህ እያደረገ እየነካ ሲሄድ ታየው። የዮሴፍን ቤት ግርግዳውን ስመው ዘንድ ማን በሰጠኛል? ምን ነው እዛ ቤት በተገኘው። ሕፃኑን ክርስቶስን ይሻሙት ነበረ። እናቱ እባካችሁ ኧረ መልሱልኝ እስክትል ድረስ አምጡት ልጄ ነው እንዳትል ሕፃን ተወልዶልናል። ወንድ ልጅም የሁላችንም ልጅ ነው፣ የእሷ ብቻ አይደለም። ስለዚህ እናጠቁት ነበር። ይህንን ሕፃን አቅፋ ከሐዘኗ ያልተጽናናች ማናለች ይላል። ክርስቶስን ያቀፉ ጥልቅ ሐዘን ያለባቸው ሕፃኑን ክርስቶስ ሲያቅፉት ይጽናኑ ነበር። እንደውም ቅዱስ ኤፍሬም ደግሞ ምን አለ? አንተ ሕፃን ሆይ ሰዎች ስራ እንዲሰሩ የፍቅርህን ማሰሪያ ፍታላቸው ይላል። እባክህ አንተም የድሃ ልጅ ነህ፣ መስራት አለብህ፣ ከወዲሁ ተማር ስራ ይላል። ስራ ተማር፣ የፍቅርህን ማሰሪያ ፍታላቸው። ማንም ሊተወው አይሻም ነበር ክርስቶስ። እና አባ ጊዮርጊስ ሕፃንነቱን በጣም ያደንቃል። ካደነቀው ነገር አንዱ የመጀመሪያው ሕፃናትን የሚስል ሰዓሊ ሕፃናትን በማህፀን የሚስላቸው አምላክ ራሱ ተሳለ ሕፃን ሆኖ መሳሉ ይገርመኛል አለ። ሁለተኛ ሙሴ ከድንጋይ ላይ ከአለት ላይ ውሃ አፍልቆ የለ እሱ ደግሞ ለሚጠጣው ከእናቱ የድንግልና ወተትን አፈለቀ ይላል። ወልዳ አይደለም ወተት የተገኘው ከሷ ወተት አፈለቀ ለራሱ። ምን አይነት ሕፃን ነው! የሚጠጣውን የሚያፈልቅ ሕፃን ሳይ ይገርመኛል ይላል። ከዚያ ደግሞ አፉን እስኪፈታ የቆየው ጊዜ ይገርመዋል አባ ጊዮርጊስ። አረ ሲጀመር ተጸንሶም ያለበት ስንትን 275 ቀናት ይላል አባ ጊዮርጊስ። አስባቸው ጌታ ሆይ እነዛን 275 ቀናት በእናት ማህፀን የቆያቸውን አስብና ማረኝ ይላል፣ ይለምነዋል። ከዛ ከተወለደ በኋላ እንዴት ነው አፉን የፈታው? አፉን እስኪፈታ ያለው የተኮላተፈበት ጊዜን ሲያስበው ይጨነቃል። የሕፃንነትን ስርዓት እንዳያጎድል አፉን የሚፈታበት ዘመን እስኪፈጸም ድረስ ጥቂት እያለ በዕብራይስጥ ልሳን ሲናገር ኖረ ይላል። በጥቂቱ አደገ ክርስቶስ። በነገራችን ላይ እኛ በጥቂቱ ማደግ የሚባል ነገር አንወድም። ባዮሎጂካሊ ብንወድም ባንወድም የምናድገው በምንድን ነው? በጥቂት ነው። ግን በጥቂቱ ማደግ እኮ አይፈልግም ሰው። በአንድ ቀን መክበር ነው አይደል? ችሎታው ኖሯቸው አሁን እኛ የታክሲ ሰልፍ እንኳን በስነ ስርዓት እንሰልፋለን። ነፍሰ ጡር ነኝ፣ ሆዴን አሞኛል፣ የኔ አስቸኳይ ነው። እንደኛ ሰልፍ የሚያበላሻል እንደ ኢትዮጵያ መቼስ ባህላችን ነው አንዱ። ሰልፍ አንወድም፣ ያቁነጠንጠናል። ቀስ ማለት ኮኔክሽን ያለው ስልጣን ያለው ሰው ዘመድ ያለው ሰው ሰልፉን ረግጦ ሄዶ ጉዳዩን ቶሎ መጨረስ ነው የሚፈልግ። ክርስቶስ ማድረግ ይችላል አይችልም? ግን ቀስ በቀስ አደገ እንደ ሕፃናት።
ቀስ በቀስ አደገ። አባ ጊዮርጊስ ይህን ያደንቃል። ተኮላተፈ። ከዛስ አፉን ከፈታ በኋላ ደግሞ ፊደል ሊማር ቁጭ አለ። ክርስቶስ ፊደል ሊማር መቀመጡን አባ ጊዮርጊስ ለሙሴ በሲና ተራራ ላይ በጽላት ላይ በጣቶቹ የጻፈው እሱ መሆኑን እያሰበ ነው የሚገረመው። ለሙሴ 10ቱ ትእዛዛትን በጣቱ የጻፈው አምላክ ፊደል ሊማር ቁጭ አለ። ያውቀዋል እኮ። አሁን እኛ የምናውቀውን ነገር መቼስ ሰው እናስጨርሳለን። እንኳን ልንማር የሆነ ታሪክ እንኳን ሲጀመር መጨረሻውን አውቀዋለሁ ነው ምንለው እኮ አይደል? እያወቀ ቁጭ ብሎ ተማረ። በጣም የመጨረሻ ላይ ያነሳው አባ ጊዮርጊስ የክርስቶስ ሕፃንነት ላይ ምንድነው? ይሄ በእውነት ለኛ እንዴት ትምህርት መሰላችሁ? በባቢሎን ቋንቋን የበተነ እርሱ ይላል። በባቢሎን የዓለምን ቋንቋ የበታተነው ማን ነው? እሱ ነው። በሰናኦር ሜዳ አንድ ዕብራይስጥ ነው ሲናገር የኖረው ይላል። ላንብብላችሁ። የባቢሎንን ቋንቋ የበተነ እርሱ እናቱ በተፈጠረችበት ልሳን በዕብራይስጥ ሲናገር ኖረ ይላል። እስኪ በሉ እናቱ በተፈጠረችበት ቋንቋ። በጣም ደስ የሚል ነው። ማዘር ታንግ የመጣው ከዚህ ነው መሰለኝ። እናቱ የተፈጠረችበት ቋንቋ፣ አንድ ቋንቋ። ክርስቶስ የዓለምን ቋንቋ ያውቃል ያውቅ? ስንት ቋንቋ ተናግሮ ሄደ? እኛ አንድ ሁለት ቋንቋ ብንችል ቢያንስ አትሊስት ሳንል እንላለን። እኔ በጣም ይገርመኛል። ገበሬዎች ጋር ትንሽ የተማረ ሰው ይሄድና ግራ አጋብቷቸው ይሄን እንግሊዘኛ የተወሰኑ ተርሞች አሉ። ምንድነው አንዱ ኤንጂኦ ሄዶ ፈንድ አለ። ምን ፈንድ የሚባል ኤንጂኦ ነውና ፈንዱ እንዲያረግላቸዋል፣ ፈንዱ እንዲያረግላቸዋል። በፈንዱ ብዙ ከዛ አንዱ ገበሬ ተነሳና ካልፈነዳና አይሰጠንም ወይ አለ። እኛ ትንሽ የምናውቀው ቋንቋ መከራ ነው የምታሳየን። ይጠፋናል። እንግሊዘኛውን አንችለውም፣ ግን አማርኛ ይጠፋናል። ክርስቶስ የዓለምን ቋንቋ እያወቀ በስንት ቋንቋ ተናገረ? በአንድ ቋንቋ። ለሐዋርያ ስንት ቋንቋ ሰጣቸው? 72። በእኔ የሚያምን እኔም ማደርገውን ያደርጋል፣ እውነት እላቸዋለሁ ከዚያም በላይ ያደርጋል። እሱ በቃሉ ፈወሰ፣ በጥላው አልፈወሰም። ክርስቶስ በጥላው ፈወሰ አይደል? ሐዋርያቱን ግን ጥላቸው እንዲፈውስ አደረገ። ጴጥሮስ ጥላው ፈወሰ። የሰው ጥላ ይፈውሳል እንዴ? ጥሩ እኮ አይደለም። ራሱ የታመመ ሰው ቤት ጥላ ምን ጥላ ነው የሚባል? የሰው ጥላ ጥሩ አይደለም አይደል? ግን የጴጥሮስ ጥላው ፈወሰ። ለምን ፈወሰ? ፀሐይ ጽድቅ ክርስቶስ አረፈበታ። ክርስቶስ ሲያርፍበት ጥላ ይፈውሳል። የጴጥሮስ ጨርቁ፣ የጳውሎስ ጨርቁ ፈወሰ። ክርስቶስ ጨርቁን ሰጥቶ አልፈወሰም። ከሱ በላይ እንዲያደርጉ አደረጋቸው። አባ ጊዮርጊስ ነው የሚለው ይሄን አባ ጊዮርጊስ። ስለዚህ ሕፃኑን ያደንቃል። ከምእመን እስከ ዲያቆን እስከ ንፍቀ ዲያቆን አናጉንስጢስ እያንዳንዱን የቤተ ክርስቲያን የክህነት ማዕረጋት በሙሉ ክርስቶስ አልፏል ይላል። ይህ ሕፃን ይገርመኛል። እንደ ምእመን ቁጭ ብሎ ሲማር አገኘሁት በቤተ መቅደስ። ከአይሁድ መምህራን እግር ስር ቁጭ ብሎ ሲማር አገኘሁት። ከዛስ እንደ አናጉንስጢስ እንደ አንባቢያን ደግሞ ቤተ መቅደስ ገብቶ ምኩራብ እንደ አናጉንስጢስ የኢሳያስን መጽሐፍ አነበበ። ወከሲቶ ረከበ ሀበ ይብል የሚለው ማለት እንደዚህ የሚል አገኘ ገልጦ ለድሆች ወንጌልን ሰብካለሁ የሚለው ማለት እንደ አናጉንስጢስ አነበበ። እንደ ዲያቆናት የተሾሙት መጀመሪያ ምግብ ለማስተናገድ አልነበረ? እንደ ዲያቆናት ደግሞ 5 እንጀራና 2 ዓሣ አበርክቶ ህዝቡን ምን አለ? መገበ። እንደ ጳጳስ እንደ ኤጲስቆጶስ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ፣ ሁሉንም የክህነት ማዕረግ ፈጽመዋል ብሎ አባ ጊዮርጊስ ያደንቃል። ልደቱን ቦታ ያደንቃል። ልደቱን ራሱ ያደንቃል። ከዛ የተወለደውን ሕፃን ያደንቃል። ሶስተኛ ጠቅለል አድርገን የምንመለከተው አባ ጊዮርጊስ ዘጋስጫ የጌታ ልደት ሲናገር በጌታ ልደት ዙሪያ ያሉ ሰዎችንም አብሮ ያነሳቸዋል፣ ይገረምባቸዋል። 4 ሰዎች ላንሳላችሁና ወደ ማጠቃለያው እመጣለሁ። ከክርስቶስ ዙሪያ በተወለደ ጊዜ አብረው የነበሩ ሰዎች አሉ። እመቤታችን አለች የወለደችው። ከዛ በኋላ ቀጥሎ የሚመጣው የመጀመሪያው ሰው ማን? ቅዱስ ዮሴፍ። ቅዱስ ዮሴፍ በአባ ጊዮርጊስ ዘጋስጫ አይን ሴት ልጅ ላይ የደረሰ የረጅም ዓመት ጭቆና ማብቂያ ምልክት ነው በአባ ጊዮርጊስ አመለካከት። ለምን? ሴቲቱን ድንግል ማርያምን ያገለገለው ማን ነው? ወንዱ ቅዱስ ዮሴፍ ነው። እና አባ ጊዮርጊስ ምን ይላል? ሕፃኑን በወለደች ጊዜ እንደ እመቤት እያከበራት እንደ ባለሟል አገለገላት። የሴት መገዛት ወደ ወንድ ተመለሰ ይላል። እስቲ በሉ ሴቶች፣ የሴት መገዛት
አይ በሉ እንጂ ደስ ብሏቸዋል እኮ የሴት መገዛት በሉ ወደ ወንድ ተመለሰ ሴትም ይሄን ወንዶች በሉ ሴትም ለወንድ ራስ ሆነችው በሏት በደንብ ምን ሆነችው የሴት ራስ ምንድነው ወንድ ነው አይደለ አሁን ግን ሴት ለወንድ ራስ ሆነችው በቅዱስ ዮሴፍ ላይ ራስ ሆነች ማለት ብሎ አባ ጊዮርጊስ ያደንቃል ዮሴፍን ኪሩቤልን መሰለ ይለዋል ዮሴፍ እኮ አዝሎታል ክርስቶስን አይደለም ተሸክሞታል በጀርባው ባረጋዊ ጉልበቱ ያልወለደውን አሳድጓል እና ኪሩቤልን መሰለ ያንተ ክብር የእግዚአብሔርን ዙፋን ከሚሸከሙ ከኪሩቤል ጋር ይተካከላል በሰማይ ሽማግሌ አባት አለው በምድር ደግሞ ያዘለው ሽማግሌ ሌላ አባት አለው አሳዳጊ ያለ ቅዱስ ዮሴፍን ያደንቅ ሁለተኛ ሄሮድስን ያነሳዋል የክርስቶስን መወለድ ሲሰማ የደነገጠው ሄሮድስ የተባለ የዛ ዘመን ንጉስ ነው ሄሮድስ መተው ሰባ ሰገል የተወለደው የአይሁድ ንጉስ ወዴት ነው አሉት የተወለደው የምን ንጉስ ሄሮድስ ደግሞ የአይሁድ ንጉስ ነው ራሱ ስለዚህ እኔ ነኝ እንዳይል ቆየ ከተወለደሱ ያን ምሽት ተወልዷል ማለት ነው ከዛ በጣም እንግዲህ በጣም አስመሳይ ሰው ስለሆነ እስቲ ቆይ ላጣራ ላይ ጠየቀ በጣም ጥሩ ስለ ህፃኑ በጥንቃቄ መርምሩ መጥቼ እንድሰግድለት ተመልሳችሁ ንገሩኝ ብሎ አንደኛ ሲያያቸው ወታደሮች ናቸው ማለት ነገስታት ናቸው ጭፍራ አላቸው ልገለው ነው ቢላቸው እዛው ጦርነት ይነሳል ስለዚህ ሱም ሪስኩን አይቶ ማለት ነው እንድሰግድለት መጣችሁ ንገሩኝ አላቸው የምታውቁት ታሪክ ተፈጸመ አባ ጊዮርጊስ ዘጋስጫ ሄሮድስን ይታዘበዋል ምንም ቢሆን ሄሮድስ አይሁዳዊ ነው ምንም ቢሆን ብሉይ ኪዳንን ያውቃል አያውቅም ያውቃል ኦሪትን የተቀበለ የእስራኤል ንጉስ ነው የአህዛብ ነገስታት ለዚህ ህፃን እጅ መንሻ አቀረቡለት እስራኤላዊው ንጉስ የይሁዳ ንጉስ ሄሮድስ ግን በሰይፍ ሰላምታ ሊያቀርብለት ፈለገ በምን ሰላምታ ሊገድለው ፈለገ ሄሮድስ በርግጥ ለምን ሊገድለው ፈለገ የሚለውን አባ ጊዮርጊስ ዘጋስጫ አንድ አስገራሚ ምክንያት አንስቷል ሄሮድስ ክርስቶስን ለምንድነው ሊገድለው የፈለገው ብትባሉ በተአምር ማትመልሱት መልስ ማለት ለምንድነው ለስልጣኑ ተቆርቁሮ ምናምን ነው አይደለ አባ ጊዮርጊስ ዘጋስጫ ግን ከሄሮድስ ሴት ልጅ ቢወለድ ኖሮ አይሰደድም ነበር ከሄሮድስ ሴት ልጅ ቢወለድ ኖሮ ክርስቶስ የሄሮድስ አልጋ ወራሽ ነው የሚሆነው አይደል ስለዚህ በርግጥ ሄሮድስ እንኳን ለምሳሌ አይሆንም 5 ልጆቹን ገሏል እና ሳልጨርሰው እዚሁ ጠፋብኝ እንትኑ ሎጂኩ ታሪኩን ስታዩት በመጨረሻ ላይ 5 ልጆቹን የገደለ ሰው ነው ሊሞት ሲል ሄሮድስ ከመሞቱ በፊት ሰው በጣም እንደሚጠላው ስለሚያቅ መቼስ የዚህ ሀገር ህዝብ አይወደኝም አያለቅስልኝም ስለዚህ እኔም ሞተበት ቀን ተወዳጅ የኢያሪኮና የኢየሩሳሌም ሰዎች ምረጡና ግደሏቸው ለነሱ ሲለቀስ በዛው ለኔም ምን ይላል በስማ ይሄን ሰው የገደለ አምላክ በእውነት ስሙ የተመሰገነ ቢቆይ ጨርሰን ነበር ጨካኝ ነው እና ሄሮድስን ምን ይለዋል አባ ጊዮርጊስ በሰይፍ ሰላምታ ሊሰጠው ወደደ ቤተልሔም በደም እና በወተት ተሞላች ይላል በደምና በምን ምክንያቱም ህፃናት ተገድለዋል እናቶች ህፃኖቻቸው ስለተገደሉ ወተታቸው መፍሰስ ያቆማል ወተታቸው ይፈሳል ስለዚህ ቤተልሔም ወተትና ደም ሞላት ይላል ምን አይነት በእውነት አባ ጊዮርጊስ በረከቱ ይደረብን ያየዋል የሚከሰተውን እኛ የህፃናት ደም ፈሰሰ ነው የሚታየ እሱ ደግሞ ወተቱም ፈሰሰ በዛው እንባና ወተት ተቀላቅሎ ፈሰሰ በቤተልሔም ሄሮድስ ነፋስን ሊዘጋ ሞከረ በቤቱ ይላል ክርስቶስን ማለት ነው ነፋስን ዘግቶ በር ሊቆልፍ በመከረ እንዴት ሰው ነፋስን ሊዘጋበት ይሞክራል ፀሐይን በእጁ ሊጨብጥ ሞከረ ማን ነው ፀሐይን መጨበጥ ተሳክቶለት የሚያውቀው እያለ የሄሮድስን ሁኔታ ያደንቃል ሶስተኛው አባ ጊዮርጊስ ዘጋስጫ የተቀደሰ ኑፋቄ እየሰማችሁ ነው የተቀደሰ በሉስ ኑፋቄ ወይም የተቀደሰ ጥርጥር የሚለዋል አሁን የክህደት ወይም የመጠራጠር ክህደት እንኳን መጠቅልሎ መካድ ነው መጠራጠር ግን ያው ከፍሎ ማመን ማለት ነው እና የተቀደሱ ሁለት መጠራጠሮችን አያለው ይላል የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ አስቀድሞ የብሉያትን መጽሐፍት እንዲተረጉሙ የሰባው ሊቃናት ትርጉምን እንዲተረጉሙ ከተመደቡ ሰዎች መካከል ስምዖን የተባለ አረጋዊ ሰው እነሆ ድንግል ትጸንሳለች ወንድ ልጅም ብሎ የተጻፈውን ቃል ሲያይ ድንግል ትጸንሳለች የሚለው አያስኬድም ድንግል ከሆነች ከጸነሰች በኋላ ድንግል የሚለው አይሰራም ብሎ ስህተት ነው ብሎ በዕብራይስጥ ሌላ ቃል ቀይሮ ይጽፈዋል ጽፎት ጨርሶ ሲመለስ ቦታው ላይ ሲመለስ ያ ቃል እንደነበረው ድንግል ተብሎ ተጽፎ ይገጥመዋል ሲደጋገምበት ይሄ ነገር እንዴት ይሆናል ብሎ
ሲጠይቅ እግዚአብሔር መልአኩን ልኮ ይህ እስኪፈጸም ድረስ ታያለህ በአካል እስከዚያ ድረስ አትሞትም ተባለ። በጌታ የተቀባውን ሳያይ እንዳይሞት በመንፈስ ቅዱስ ተረድቶ ነበር ይላል። ክርስቶስን ሳያይ እንዳይሞት ማለት ክርስቶስን ሳናይ ከመሞት ይሰወራል። አይገርምም? ክርስቶስን ሳያይ እንዳይሞት ቃል ተገባለት። ከዛ ቤተ መቅደስ ሆኖ ሳለ እመቤታችን ታቅፈው መጣች ወደ ቤተ መቅደስ። ስምዖን ይህንን ሕፃን አቀፈውና ሳመው። አይኖቼ ማዳንህን አይተዋልና ባሪያህን አሰናብተው፣ አንተን ባዩ አይኖቼ ሌላ ነገር ሳላይ ወሰደኛል። ሕፃን አቅፎ ለሕፃኑ የጸለየ ያለኛ መሃል አባ ጊዮርጊስ ሕፃኑን አቅፎ ለመነው ይላል። እባክህ አሳርፈኝ ብሎ ለምኖ ለእናቱ መለሰው ይላል። ክርስቶስ ሁላችንን ያሳርፈን። ከማርያም ተቀብሎ አቀፈው። እስኪ በሉ ከማርያም ተቀብሎ እኛ ከሷ ተቀብለን ያቀፍነው በነገራችን። ከዛ ሳመው አሳርፈኝ ብሎ ወደ እናቱ መለሰው እና አባ ጊዮርጊስ ዘጋስጫ ስምዖንን ክርስቶስን ለማቀፍ ያበቃው ምንድነው ይላል። ምንድነው ክርስቶስን ለማቀፍ ያበቃው? አትፍሩ። ጥርጣሬው ባይጠራጠር ኖሮ ነው እንዴ ብሎ እንደነበረ ቢጽፈው ኖሮ ክርስቶስን ያቅፈዋል? አያቅፈውም። እንዴት አይነት የተቀደሰ ጥርጣሬ ነው! አባ ጊዮርጊስ እንዲህ ይላል፣ ጥርጥሩ በደል ሆኖ አልተቆጠረበትም። ኢሳይያስ ስለ እርሱ ትንቢት የተናገረለትን ስሙ አማኑኤል የተባለን ሕፃን ወደ ማቀፍ አደረሰው እንጂ ወንድሞቹን ያስካደ። ሌላም ጥርጥሩ የጠቀመው ሰው አውቃለሁ አለ። ቶማስ ሐዋርያው ጌታ ተነስቷል ሲሉት አላምንም አለ። ከዛ ጌታ ተገልጾ ና ዳሰኝ ብሎ እጅን ወደ ጎኔ አግባ ብሎ ወደ ቁስሉ እጁ እንዲሰድ አደረገ። አባ ጊዮርጊስ እንዲህ ይላል፣ የቶማስ ጥርጥሩ ከበደል እንዳልተቆጠረበት ጥርጥሩ የመድኃኔ ዓለምን እትራቶቹን ወይም ጠባሳውን ወደ መዳሰስ እንዳደረሰው እግዚአብሔር የወደደው ሰው ብፁዕ ነው ይላል። እግዚአብሔር የወደደው ሰው ብፁዕ ነው። ቁስሉ አይመረቅዝም፣ ጠባሳውን አይጸየፈውም። ኃጢአቶቹን በእግዚአብሔር ፊት አይታሰብበትም። ኃጢአቱ ያልታሰበችበት ሰው ምን ያለ ነው? የተመሰገነ ነው ይላል። አንዳንድ ጥርጣሬዎች እግዚአብሔርን ወደ ማወቅ ያደርሳሉ። በሁላችንም ልብ ውስጥ የሚመጣ ብዙ ጥርጣሬ አለ። ጥርጣሬያችንን የቶማስና የስምዖን ጥርጣሬ ያደርግልን። የበረከት ጥርጣሬ ወደ እግዚአብሔር የሚያቀርብ እና ስምዖን አቀፈው ይላል። በጣም የሚገርም ነገር ላንብብላችሁ። በእውነት ስምዖን አቀፈው። ስምዖን የኦሪት ካህን ነው። ክርስቶስ የእግዚአብሔር በግ ነው አይደለም? የወንጌል መስዋዕት አለ። ክርስቶስን እኮ ነው የአዲስ ኪዳኑ በግ ክርስቶስን የኦሪቱ ካህን ተሸከመው። ስምዖን አረጋዊው ማለት ተሸከመው። እንዳይሰዋው ጊዜው ገና አልደረሰም። በጉ አሁን አይደለም የሚሰዋው። ስለዚህ ወደ እናቱ መለሰው ይላል እና አባ ጊዮርጊስ ስምዖንን ሆኖ ቤተ መቅደስ ውስጥ ከሱ ጋር ይሆናል። የመጨረሻ እመቤታችንን ከናቲቱ ጋር አባ ጊዮርጊስ ብዙ ይነጋገራል። አባ ጊዮርጊስ ስለ እመቤታችን የሚናገረውን ነገር ለመረዳት አንድ ቅድም እንዳልኳችሁ መጽሐፍ ቅዱስ ማንበብ፣ ሁለተኛ እመቤታችንን የማይወድ ሰው ሊገባው አይችልም። ቅዱስ ያዕቆብ ዘስሩግ ያለው አንድ ነገር አለ። አንዳንድ ሰዎች በቃ እኛና እሷ አንድ ነን እኩል ነን አይነት ስሜት እህታችን ናት ብለው ከክርስቲያኖች አንዱ ሊያረጓት ይሞክራሉ። ድንግል ማርያም እሷ ለአምላክ ምኑ ነች? እኛ ምኖቹ? እህት ወንድም፣ አክስትና አጎት ልንሆን ማለት ነው። እግዚአብሔር ያሳያችሁ። ለእግዚአብሔር እናት ተብላ ለኛ እህቴ ናት ማለት ድፍረት ነው። ከክርስቲያኖች እንዳንዱ ሊያረጓት መጀመሪያ ጌታን የተቀበለችው እሷ ነች ይላሉ። እንዳንተ ኮንሰፕቱን አይደለም የተቀበለችው፣ ጸንሳው ነው እኮ በማህፀኗን ያደረው የወለደችው እሷ ነች። እና ልክን ካለማወቅ የሚመጣ ድፍረት አለ። ቅዱስ ያዕቆብ ዘስሩግ ምን ይላል? ጆሮው ለማይሰማ ሰው ምንም ጆሮው የማይሰማ ከሆነ በነጎድጓድ ድምፅና በሽክሽኩታ መሃል ምንም ልዩነት የለም፣ ያው ናቸው። ስለዚህ ድንግል ማርያምና እኛ ያው ነች የሚል ሰው ጆሮው ላይ ነው ችግሩ። መረዳት አለብን። አይኑ ለማይ ሰው በሻማ መብራትና በፀሐይ መሃል ምንም ልዩነት የለም። ፀሐይ በራች፣ ሻማ በራ፣ ያው ነው። መብራት አንድ ነው። ይሄም መብራት ያም መብራት ይላል። እሷም ሰው እኛም ሰው ይላል። እኛ በጸሎት የምናናገረውን አምላክ እኮ ነው አቅፋ ያናገረችው። ኮንሰፕቱን አይደለም ያመነችው። ወንጌል የተፈጸመው እሷ ማህፀን ውስጥ ነው፣ ሰውነቷ ውስጥ ነው። ኤልሳቤጥ እንኳን ዮሐንስን ጸንሳ ስንት ነገር ተናገረች እኮ። የሰላምታች ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ። በእመቤታችን ማህፀን ምንድን ነው የሆነው? መናገር የማይቻል ለዛ ነው ዝም ያለችው። ዝምተኛ የሆነችው በነገራችን ላይ እመቤታችን
እኛ ብትናገረው ማንሸከመው ነገር ስለሆነ እንጂ የሚነገር ጠፍቷት አይደለም። እጄን ያዙኝ አለቻቸው ይላል ሐዋርያት። በጣም ከባድ ነው ለማሰብ በእውነት ለመግለጽ እንዲህ ሆነ ብሎ ለመናገር በዚህ በስጋዊ መንፈስ ሆነ ልናየው አንችልም ስለማንሸከመው ነው። አባ ጊዮርጊስን 3 ቃላት ነገረችው። እነዚህን ቃላት አውጥተህ ብትናገራቸው ሰማይና ምድር ያልፋሉ አለችው ይላል። ምን ነገረችው አናውቅም። ትንሽ ከሷ ጋር የተነጋገሩ ይራቀቃሉ። ዮሐንስ ከሷ ጋር 14 ዓመት ቢቆይ የዮሐንስ ራእይ የዮሐንስ ወንጌል በቃ ጌታ ከደረቷ አስጠግታ ያሳደገችውን እናቱን ከደረቱ ተጠግቶ ለነበረው ለዮሐንስ ሰጠው። ስለዚህ ክርስቶስን ለማወቅ መጀመሪያ ከደረቱ መጠጋት፣ ከዛ ደግሞ ክርስቶስ ከደረቱ ወደ አስጠጋችው ወደ እናቱ ሊልክህ ይገባል። እንደዛ ነው። ወደ እሷ ቀረብ ያሉ ሰዎች እንደዚህ ነው። ዮሐንስ ድምጿን ሰማ፣ ዓለም አስጠላው። ልክ ስምዖን አይኖቼ ማዳንህን ባሪያን አሰናብት እንዳለ ጆሮው የአምላክን እናት ድምፅ ሰምቶ ዓለም ላይ ሌላ ወሬ መስማት አስጠልቶ በረሃ ገባ። ይመንናሉ የእሷ ነገር የገባቸው ሰዎች ማለት ዓለም ያስጠላቸዋል። ድንጋይ ተንተርሶ አይደለ ያን መሰላል ያየው ስምዖን ያዕቆብ? ድንጋይ መንተራስ ያስፈልጋል እሷን ለማየት በነገራችን። እና አባ ጊዮርጊስ እመቤታችንን የገለጸበት ምስጋና መጀመሪያ እሷ ይገባታል አይገባትም ምናምን አይነት ጭቅጭቅ ላይ ያለ ሰው እንዳታነቡት፣ አትድከሙ። ስግደት ይገባታል አይገባትም ብለን እንከራከራለን እኛ። እሱ ጥላዋ ያረፈበትን ቦታ እስመው ዘንድ ማን በፈቀደልኝ ይላል። ስግደቱን ተውት እና እሱ ያለበት ደረጃና እኛ ያለንበት ደረጃ በጣም ርቀት አለው። እና አባ ጊዮርጊስ ስለ እመቤታችን በጣም ብዙ ነገር ብሏል። የራሱ መልክዓ ማርያም አለው። ለዓይኖችሽ፣ ለከንፈሮችሽ፣ ለጆሮዎችሽ፣ ለእጆችሽ ብለን የምንጸለየውን ጸሎት የአባ ጊዮርጊስ ይለያል። ለምሳሌ ሁሉን የሚመግበውን ለመገቡ ጡቶችሽ ይላል። ያለ ጉጠት የእሳትን ፍም ለያዙ እጆችሽ ይላል። እግዚአብሔር እሳት ነው አይደለም? አምላካችን በእውነት የሚያቃጥል እሳት ነው ይላል ቅዱስ ጳውሎስ። የሚያቃጥል እሳት ነው። የሚያቃጥለውን እሳት አቅፈዋለች ድንግል ማርያም። በሌላ ቦታ አባ ጊዮርጊስ ምን ይላል? ላም እሳት ወለደች የሚል አባባል ታውቃላችሁ? እስኪ በሉ። ላም ምን ወለደች? ከዛስ እንዳትልሰው ፈጃት፣ እንዳትወው ምን ሆነባት? እሳት የወለደችው ላም እመቤታችን ነች። ላም እሳት የወለደችው እሷ ነች። ሀዳስ ጣይዋ የምትባል እመቤታችን፣ አዲሲቱ ጥጃ እምቦሳ የተባለች እሳት የወለደችው ግን ስትልሰው አልፈጃትም። አቀፈችው፣ ሰውነቷ ውስጥ አደረ፣ አላቃጠላትም። አባ ጊዮርጊስ ያለ ፍም ልክ ከትንቢተ ኢሳይያስ ምዕራፍ 6 ወስዶ እኮ ነው። ሱራፊ እንኳን በጉጠት ነው አይደለ ፍሙን የያዘው። ያለ ፍም እሳት ለያዘ እጅሽ ሰላምታ አቀርባለሁ። ስለ ልጅሽ መከራ ላለቀሱ አይኖችሽ እናቴ እማማ በማለት ሲጠራሽ የሚጣፍጠውን ድምፁን ለሰሙ ጆሮች ይችላል። በሕፃን አፍ ሲጠራት ሰምተዋለች እመቤታችን። እንዴት ነበር ድምፁ? ጆሮዋ ጋር ተጠግቶ ሲያናገራት እሱን ለሰሙ ጆሮዎችሽ ሰላምታ አቀርባለሁ። የሰውነቱን መዓዛ ላሸተቱ አፍንጫዎችሽ ይላል። አባ ጊዮርጊስ የራሱ ምስጋና አለው። የራሱ የጥቅስ ትርጓሜ አለ። ለምሳሌ የቤትህ ቅናት በላችኝ የሚሰድቡ ስድብ በላይ ወደቀ ይላል አይደል? አዎ ምንድነው? ጌታችን በቤቱ በምኩራብ ሲሸጡ ሲለውጡ አይቶ የቤትህ ቅናት በላችኝ የሚሰድቡ ስድብ በላይ ወደቀ። አንተን በምድረ በዳ እግዚአብሔር ከዚህ ሰማይ መና ሊያወርድ ይችላልን ብለው የሰደቡ ስድብ እኔን ደግሞ ይህ ሰው እንድንበላ እንጀራውን ስጋውን ሊሰጠን ይችላልን ብለው ደገሙኝ ይህን ስድብ። ስለዚህ ነፍሴን በጾም አስመረርኳት የሚለው ጌታ ቤተ መቅደሱን ገብቶ ሲያጸዳ የተፈጸመ ነው። አባ ጊዮርጊስ ግን ይሄ ጥቅስ ለምኩራብ አይደለም ይላል። ከድንግል ማርያም በላይ ምን ቤት አለው እግዚአብሔር ይላል። የቤት ቅናት በላችኝ ማለት እናትህን የሚሳደቡትን ስድብ ስሰማ አልቻልኩም። የሚሰድቡ ስድብ በላይ ወደቀ። እሷን መሳደብ አንተን መሳደብ ነውና ሲሰድቡ ወደቀ። በድንግልና መወለድህን ሲሰድቡ መሸከም አልቻልኩም። ነፍሴን በጾም አስመረርኳት። ይሄ አባ ጊዮርጊስ ዘጋስጫ ትርጓሜ ነው። የበኩር ልጇን እስክትወልድ ድረስ አላወቃትም። እነ ቅዱስ ጄሮም የራሳቸው ትርጉም ተርጉመዋል። አባ ጊዮርጊስ ዘጋስጫ ግን ዮሴፍ ሲያያት ህብረ መልኳ ይቀያየር ነበር። ብርሌ ውስጥ ቢጫ ነገር ሲገባ ቢጫ፣ ቀይ ነገር ሲገባ ቀይ እንደሚሆን ጠርሙስ ውስጥ መዓዛ መለኮቱ ወደ ሰውነቷ በገባ ጊዜ በጸነሰችው ጊዜ ፊቷ እንኳን አምላክን ጸንሳ እንዲት ሴት ነፍሰ ጡር እያለች ፊቷ ሰውነቷ ምን ይላል? ይቀያየራል። ስለዚህ ዮሴፍ አላወቃትም የበኩር ልጇን ምን እስክትል
በወለደች ጊዜ ግን መላእክት መጥተው ሲዘምሩ፣ ሰብአ ሰገል መጥተው ሲሰግዱ፣ ዙሪያዋን በስጦታ ተከባ ሲያያት ቅዱስ ኤፍሬም ሶርያዊ ልጄ ወይ ለአንተ በመጡ ስጦታዎች ተከበብኩ ይላል። ድንግል ማርያምን ወክሎ በልጇ እጅ መንሻዎች ተከባ ሲያያት አወቃት። የበኩር ልጇን ምን ስትወልድ አወቃት። ከወለደች በኋላ የማያውቋት ሰዎች አሉ። አሁን ዮሴፍ ያላወቃት ምን እስክትወልድ እንዴት ከወለደች በኋላ አያውቋትም ሰዎች? አቅፋው እያዩ እንዴት አውቋት? እና አባ ጊዮርጊስ በዚህ መንገድ ተመልክቶታል። እመቤታችንን በጣም ይቀርባታል፣ ይጸልያል። ይሄንን ነግሬያቸው አበቃለሁ። አባ ጊዮርጊስ ከእመቤታችን ጋር በምስጢር ያወራል፣ ይመሳጠራል። ለልጅሽ አማልጅኝ ወይ ጸልይልኝ ቅድስቶ ለምኝልን አይደለም፣ እንዲህ ብለሽ ለምኙ ይላታል። ሐሳብ ያቀርባል። እኔ አንድ ሁለቱን ልንገራችሁ። በጣም የሚገርመው የአባ ጊዮርጊስንም ትሕትና ለእመቤታችን ያለውን ፍቅርም ለእግዚአብሔር ያለውን ክብርም ያሳያል። ለምሳሌ ለልጅሽ እንደዚህ በይው፣ ከዚህ ወራዳ ትቢያ ጋር ለምን ትከራከራለህ? ዝም ብለህ ብትምረው አይሻልም? ማረው። ላንተ እንዴት ይህንን ትቢያ አፈር መቅጣት ምን ያደርግልሃል? በይው ለልጅሽ ይላል። በከመ ልማድኪ በሊ ለፍሬ ከርስኪ ካህሊ ደግሞ ይላል አይደል? መልክአ ሕማማት ላይ በከመ ልማድኪ በሊ ለፍሬ ከርስኪ ካህሊ ኦ ሩህ ይተበቃሊ ለማህፀንሽ ፍሬ እንደዚህ በይው። አንተ ሩህሩህ የማትበቀል ወይ ሰዓሊ ስዕሉን ያጠፋል ወይ? ሰዓሊ ምኑን ስዕል አይደለ ወይ? በአርአያ በአምሳሌ ሳልከው የሰራው አንተ አይደለ ወይ? አሁን እንዴት ስዕል ላይ ትጨክናለህ? ሰዓሊ የተጠበበበት ላይ ስዕል ላይ ይጨክናል? አይጨክንም። ስለዚህ ሁሉን ቻይ ለሆነው ለልጅሽ እንደዚህ በይው። ሰዓሊ ስዕሉን ያጠፋል ወይ? እባክህ ይህን ስዕልህን አታጥፋው ይላል። በይው ይላል። ልጅሽ በደሙ የዋጀኝን ልጅሽን እንዲህ በይው ለልጅሽ። ሰው እንዴት በውድ ዋጋ የገዛውን ነገር ይጥላል ብለሽ ንገሪው ለልጅሽ። በደሙ አይደለ የገዛኝ፣ ለኔ አይደለ ደሙን ያፈሰሰው። ስለዚህ እንዴት ስጠፋ ዝም ይላል? እባክህ ማረው። እንዴት አትምረውም? በውድ ዋጋ የተገዛ ነገር እንዴት እንደማይጠቅም ነገር ይጣላል በይው ይላል አባ ጊዮርጊስ። በረከቱን ያሳድርብን። ስለዚህ ከእመቤታችን ጋር ያለው ቅርበትና ፍቅር ያማክራታል። በስጋዊ ሕይወቱ፣ በመንፈሳዊ ሕይወቱ። በዚህ ዓለም ሰው ከደረሰበት አድርሽኝ። እስኪ በሉ በዚህ ዓለም ሰው ከደረሰበት አድርሽኝ፣ በዚያኛው ዓለም ከልጅሽ ቀኝ አቁሚኝ። አንቺን ከሚወዱ ሰዎች ጋር አገናኝኝ ይላታል። አደራ አንቺን የሚጠሉ ሰዎች እንዳታገናኝኝ ይላል። የሚወዱሽን አገናኝ፣ አንደበቴን አሳምሪልኝ፣ ግርማ ስጭኝ፣ ሞገስ ስጭኝ። ስለ ሰይጣን ይነግራትና ይህንን ድውይ ይህንን ክፉ አይኑን ወጋው ዘንድ ለምን እኔን አታሰለጥኝኝም ይላታል። እኔን አሰልጥኝኝ፣ አስታጥቂኝ ይላል። በእውነት የሃይማኖት ጥግ ትምክህትና ትሕትና አብሮ እንደሚነገር ልክ እንደ ቅዱስ ጳውሎስ እኔንም ያህለኝ የለም ይላል። በምግባሬ የረከስኩ ነኝ፣ በሃይማኖቴ ግን ማን ይደርስብኛል ይላል። አምነዋለሁ፣ በማመኔ ከፍ ያልኩ ነኝ፣ በምግባሬ ግን የተዋረድኩ ነኝ። ስለዚህ ነገሌን ምረ የለ ወይ ይሄንንም ማረው በይው ብሎ እመቤታችንን ቅዱሳንን የሁሉም ቅዱሳን ህብረት የሚጠራ ነው። የጌታን ልደት እንዴት አድርጎ እንደ አከበረ እንደዘመረ አባ ጊዮርጊስ እዛ የተገኘ አብሮ ከሰብአ ሰገል ጋር የተገኘ ይመስላል። እችን አንብቤ ልውረድ። የአምላክ ልጅ ሰው የመሆኑን በዓል እናድርግ፣ የተሸከመችውን ማኅፀን እናመስግን፣ ላቀፉት ጉልበቶች እንስገድ፣ ላሳደጉት ጡቶች እንዘምር፣ የዳሰሱትን እጆች እናመስግን፣ ለሳሙት ከንፈሮች እናሸብሽብ፣ ከእረኞች ጋር ምስጋናን እናቅርብ፣ ከሰብአ ሰገል ጋር እጅ እንንሳ፣ እንደ ዮሴፍ እናድንቅ፣ እንደ ሶሎሜ እናገልግል፣ በተኛበት በረት እንስገድ፣ በተጠቀለለበት በረት እንንበርከክ። እግዚአብሔር ሰው ሆነ፣ ሴት ልጅም የእግዚአብሔር እናት ሆነች። ለእርሱ ምስጋና ይሁን፣ ለእርሱም ስግደት ይገባል፣ ለዘላለሙ አሜን። ወስብሐት ለእግዚአብሔር።